በሽተኞች እየተፈወሱ ጌታን እጅግ አድርገን እናመሰግናለን። ያው ክብሩ ለጌታ ይሁን። አንቺም እንደዛ ክብር ተቀናቃኝ ሴት እንዳይደለሽ አውቃለሁኝ። ለጌታ ነው ክብሩን ሰጪው። አወራሻለሁ ግን እህትየው ተባረኪ። ስላየሁሽ በጣም ደስ ብሎኛል። ሁሌ እዚህ ደግሞ በትጋት ነው የምትተጋው። አንዳንድ መልካም ልብ ያላችሁ ሰዎች እግዚአብሔር ፍቃድ ቆይ አሁን ወገኖች እንደው ልበቀና የሆናችሁ ሰዎች ካላችሁ በውስጥ አግኙ። ልበቀና የሆናችሁ ሰዎች ካላችሁ እግዚአብሔር መንፈሱን በሴቶችም በወንዶችም ላይ ስላፈሰሰ ጌታ ኢየሱስ በሚያውቀው እህቴ አልምዬ በዚህ እግዚአብሔር የሰጣትን ጸጋ እሷም ስትመሰክር ነበር፣ ታስታውሳላችሁ። በዚህ አገልግሎት ጌታ የረዳት ሰው እንደሆነችና እግዚአብሔር እንደገና ተሐድሶ ያደረገላት በአገልግሎት በምታገለግልበት አገልግሎት ሰዎች አሳዝነዋት ተጎድታ ነበር እና ጌታ ደግሞ የእንደገና አምላክ አይደል እና እንደገና ሰጥቷት አሁን እያገለገለች ያለች ናት። በጣም ወንድሞቼ ናቶቼ በእውነት በጣም በውስጥ ያየሁት ነገር ስላለ ማለት ነው። ሰዎች ከአጋንንት ስርዓት እየተፈቱ እንደዚህ ጌታ ኢየሱስ የሚባርክ የኔ አባት ከአረብ ሀገር ከማዳም ቤት አውጥቶ እንደዚህ ያደርጋል። አየህ እግዚአብሔር ልብ ነው የሚፈልገው ጌታ እና ጌታ ይባረክ። ለእግዚአብሔር ክብር ይሁን። ጸጋ ይብዛላችሁ። ተባረኩ። እሺ ታብና ኮፒሊንግ ሼር የምታደርጉ ሁላችሁም ቴንኪው። ወንድሜ ዘማሪ ዳግሻዬ፣ የምወደው ወንድሜ አድነው፣ እህትየው ኤዲ አማኒ እንኳን ደህና መጣችሁ። በደንብ ይደረግ እና በዚህ ሀሳብ ላይ ህዝቡ እየተቃወመ ነው አይደል? ህዝቡ እንኳን ማለት እችላለሁ። እሺ አንዳንድ ሰዎች የሰማሁት ህዝብ ብዬ እንዳል ማጋን እንዳይሆንብኝ ይቅርታ። ከአሁኑ እየተሰማ ነው። ትናንትና ሰምታችኋል አይደል? በፍጹም እንዴት ሆኖ በጣም ቁልል ኤርሚ ሁሌ እንደምትለው ቁልል መጽሐፍ። እኔ እሱን ለማንበብ ኤርሚ ምን አይነት ሞቲቭ እንዳለክ እኔ እንጃ። ዴፊኒትሊ የሆነ በጣም እኔ እንጃ መሰጠት ነው። ይሄን አንብበህ ተረድተህ አምጥተህ ደግሞ ጥጥት አድርገህ እንደ ውሃ በአንድ ቀንና በሁለት ቀን አምጥተህ እኛ ጋዚ እዚህ ላይቭ ላይ እንትን ስታደርገው ማለት ነው። ከመጽሐፍ ቅዱስ አንድ ክፍል አነብና ምን ይላል መሰላችሁ? እኔ ብዙ ጊዜ አንዳንድ ነገር እንደዚህ በጣም ሲመጣ ሁላችንም ክርስቲያኖች የምንሆነው ነገር አለ። ቀጥታ ወደ ቃሉ ነው የሚወስደን። እኔ እንደዛ ያደርገኛል ብዙ ጊዜና ኢዩኤል መጽሐፍ ላይ ምን ይላል? ምዕራፍ 2 ቁጥር 25 የሰደድኩባችሁ ታላቁ ሰራዊቴ አንበጣና ደጎቢያ ኩብኩባና ተምች የበላቸውን ዓመታት እመልስላቸዋለሁ ይላል። ሃሌሉያ አሜን። ይሄ ተምችና ኩብኩብታ ነው በእውነት ለረጅም ዓመት በጣም ለዓመታት በቃ ለዘመናት ይሄ ተምችና ኩብኩብታ ይባላል። በእውነት ለአንበጣና ለተምች ብቻ አይደለም እግዚአብሔር እንደዛ ያለው፣ ይሄ ተምችና ኩብኩብታ ይባላል። ምክንያቱም እንዲመለስ ይሄው አሁን ተጀምሯል። ይሄ ያ ሁሉ በጣም የጎደለብን እናቶቻችን አባቶቻችን ምንም ነገር ሳያውቁ አሜን እያሉ የሚመጡበት የነበረውን ይሄንን ተምችና ኩብኩብታ የጨለማ ቦታ እግዚአብሔር አሁን እጁን መዘርጋት ጀምሯል። እግዚአብሔር በስራ ላይ ነው። ዛሬ እሁድ አይደለ? ዛሬ እሁድ ነው ለኛ። በጣም ዛሬ ቸርቻችን ስንማር የዋልነው ነገር እግዚአብሔር በስራ ላይ ነው ብሎ ነው ያስተማረን የኛ ፓስተራችን። ፓስተር አብርሃም ዮሴፍ ይባላል። ትልቅ ሰው ነው እና እግዚአብሔር በስራ ላይ ነው። ለሁሉም ነገር በስራ ላይ ነው። አንተ ምናምን አይደለም ኤርሚዬ። ይሄ በእውነት እንደው መንጋጋ ጥርስ ያለው መንጋጋ ይመስላል ይሄ መጽሐፍት። በጣም ደግሞ ቁጥር ስፍር የሌለው ምን ይላል? እንደገና ኢዩኤል መጽሐፍ ወደታች ወረድ ስትሉ ቁጥርም የሌለው ብርቱ ህዝብ በምድሬ ላይ ወጥቷልና ጥርሳቸው እንዳንበሳ ጥርስ መንጋጋቸውም እንደ አንስቲቱ አንበሳ መንጋጋ ነው። ወይኔን ባዶ ምድር አደረገው፣ በለሴንም ሰበረው፣ ባዶም አደረገው፣ ጣለውም፣ ቅርንጫፎቹም ነጡ። ይሄ ቅርንጫፉ ነው መወገድ ያለበት። እንደው ዋናው ግንዱ የውስጥ ግንዱ ነው መወገድ ያለበት።
አንድ ብሎ መጀመሩ በጣም ደስ ያሰኛል። ጩኸታችሁ ተጮኸ። ኤርብዬ ሁላችሁም፣ አንተም ፓስተር ትዚውም ሌሎችም እነ ሜሎስ ሁላችሁም ጩኸታችሁ ተጮኸ። ጨለማና የጭጋግ ቀኑ ይሄ በጣም ድቅድቅ የሆነው ነገር እየተገለጠ ነው እና ርዕስ የሚሆነን እኛ በእውነት ስለ ኢየሱስ ስናወራ ደስ የሚለን ስለ ጌታችን ስንናገር ስንመሰክር ልብን የሚያረሰርስ እሱ ነው። ይሄ አንድ ተብሎ መጀመሩ እግዚአብሔር ይባረክ፣ ተመስገን፣ ክብር ለስሙ ይሁን። አማንዬ ይቀጥል። እሺ የሉ ተባረኪ። ኤርምዬ ሰላም ብያለሁ። ዳጊ አድናው እንዲሁም ሊሊ ሰላም። ያለምንም ማጋነን ያለምንም ሽንገላ ያንቺ አገልግሎት ነው ይሄ አገልግሎት እና ተባረኩ። ቴንኪዩ። ኦኬ እንቀጥላለን። እህቴ ሊያ ሰላም በይና እንቀጥላለን። እሺ ሰላም ኤርምዬ፣ እንዴት ናችሁ ቅዱሳን? ኤዲ፣ አማን፣ ዳግዬ፣ አንድ አዳነው፣ ሁላችሁም እንዴት ናችሁ? እግዚአብሔር ይመስገን። እግዚአብሔር በስራ ላይ ነው ኤርምዬ። እኔ በጣም እግዚአብሔርን እያመሰገንኩ ነው ያለሁት። ሁላችንም ቅዱሳን ማለት ነው። እግዚአብሔር እንዴት አድርጎ ማለት በቃ በገድል ስላልቻሉ በአበበ ጉልላት ላይ በቃ ተጣብቀው ማለት ነው አይደለም መረጃ ሁሉ በበቂ ሁኔታ እንትን ቀርቦላቸው ኖ ጨርሰናል። ሊያ እሱ ልቀጥል ነው ወደ ሌላ ትናንት ተዘግቷል እና እግዚአብሔር የተመሰገነ ይሁን። ላነሳ ሳይሆን እግዚአብሔር ምንድነው እያደረገ ያለው ብለን ስናስብ ወገኖቼ፣ እኔ ትላንትና ራሱ ኦንሊ ጂሰስ አንዱ የኦንሊ ጂሰስ ምን ኤርሚያስን በስላሴ ጉዳይ ላውራው ብሎ ይላል እና በቃ ይሄ ስራው የእግዚአብሔር ነው። በቃ ያልቀረበ የለም። ኤርሚያስን ላውራ ማይል እንግዲህ 13 ነው አይደል የተቆጠረው፣ 14ተኛ ማለት ነው እንግዲህ ይሄ ሰውዬና እግዚአብሔር እኛ እግዚአብሔር እናመስግን ስለ ኤርሚያስ። ለምን መሰላችሁ? እግዚአብሔር ነው ምን የሚያገን ለአብርሃም ምን አለው? እባርክሃለሁ ስምህንም አገነዋለሁ አለ። በእግዚአብሔር በሱ ውስጥ የሚሰራው እግዚአብሔር ነው እንደዚህ በቃ እያገነነው ያለው በሱ ውስጥ። እኛ እንግዲህ ክርስቲያኖች ስለሆን ምንድን ነው የምንለው? ሁሉም ሰው በኤርሚያስ ውስጥ እግዚአብሔር ሲገለጥ ስራው የእግዚአብሔር ነው፣ እግዚአብሔር ነው እየሰራ ያለው ነው እያልኩኝ ያለሁት። ጌታ ኢየሱስ ስሙ ይባረክ። ያው እኛ ትልቁ ቤታችን ይሄ ነው፣ ከንጽጽር ቤቶች ማለት ነው። በጣም የምንወደው ትልቁ ቤት ይሄ ነው። እንጸልያለን ደግሞ አብረንነን ታፕታፕ በማድረግ ሼር በማድረግ በገባንበት ቦታ ሁሉ የኤርሚያስ ስም ሲነሳ፣ እዚህ አገልጋዮች የሚያገለግሉ ስም ሲነሳ እውነታውን በመናገር እየተጋን ያለ ነው። ምክንያቱም ትልቁን ሰልፍ እየተሰለፉልን ያሉ ሰዎች ናቸው እዚህ ጋር ያሉት እና ጌታ ኢየሱስ ክርስቶስ ይባርክ። ኤርምዬ በጣም 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 ነው የምንወድግ። ታውቃለህ እንግዲህ እግዚአብሔር ይግለጥል። በጣም ነው የምንወድህ፣ በጣም ነው የምናከብር። ቁጣህ ያስደስተናል፣ ምክርህ ያስደስተናል። በቃ እኔ መግለጽ አልችልም፣ ግን ጌታ ኢየሱስ ክርስቶስ አብዝቶ ይባርክ። ኤርምዬ ስለምንወድ ነው ሁሌ በቃ ከስርህ የማንጠፋው ልናይህም የምንናፍቀው። ምክንያቱም በአንተ ውስጥ አየን በቃ የእግዚአብሔር እጅ እና እግዚአብሔር ነው በቃ ስምን የሚያገን እግዚአብሔር ነው። ለአብርሃም የተናገረው እባርክሃለሁ ስምህንም አገነዋለሁ ያለው ይሄ ቅዱስ እግዚአብሔር እየሰራ በአንተ ውስጥ እያየን ነው። ስለዚህ በጣም ነው የምንወድህ፣ ሁላችሁንም እንወዳችኋለን። ተባረኩ ውዶች ብሎ ስለ አድኖቹ እንደሚናገሩ ከተናገረ ባይናገርም ግን እንዴት ነው መዝሙር አስታወስከኝ። ይሄ መጽሐፍ አሁን አፍ ቢኖረውና ቢዘምር በስደት ምድር ላይ በደረቅ በረሃ እያለ ቢዘምር አርዕስቴ ነው እንግዲህ ቤቱን ምሩት። ቤቱን ምራው ቢኒ። ወገኖች ሰላም፣ እንኳን ደህና መጣችሁ። የጌታ ሰላምና ጸጋ ይብዛላችሁ። አሁን
ቶሎ ቶሎ ሼር እናድርግ። ጥሩ ሄዳችኋል። ሼሩን 15800 ኦልሞስት ወደ 16000 የተጠጋ ነው። ኦኬ አንዴ 20 ሺህ እናስገባውና ወደ ታብታቡ እንዞራለን። እንግዳ ገብቷል ወንድምነት ወበእንተ ዝን አፈቀረኬ ስለዚህ እናፈቅረው ብሎ በሚል ማለት ነው። እንዴት አደራችሁ? ወንዴት አደራችሁ? አዎ ከምን በላይ እሱ ይቀድማል። እግዚአብሔር የተመሰገነ ይሁን። አይ እንደው እዚች ጋር ፖስት ባደረጋችኋት ለምን ተወገደ በዚህ በገድሉ በምናምኑ ያው እኔ እንደ ምዕመን ነኝ። ምን አልከኝ? የት ቤተ እምነት? ኦርቶዶክስ ተዋህዶ። ኦርቶዶክስ ተዋህዶ። አዎ አይ በደንብ እንተዋወቅ ብዬ ነው። እንኳን ደህና መጣ ኤርሚ። ያው ኦልሬዲ ብሎታል ብዬ ነው በእንተ ዝን አፈቀረኪ የሚለውን ሲያነባው ይገባቸዋል ብዬ ስላሰብኩ ነው ቀጥታ ወደዚህ የገባሁት። አዎ አይ ሁሉም ነገር ያው በስም መታወቅ አይቻልም ማለት ይችላል። ሁሉም ሰው የፈለገውን ስም ፒክ ስለሚያደርግ ግን እንኳን ደህና መጣ። የ42 ዓመት ገድል ለምን ተወገደ የሚል ጥያቄ ይዘናል። ኮምፕሊትሊ የተወገደው ይሄ አይ ቲንክ አንተም ጋር መረጃ አለ ይመስለኛል። የተወሰነ አዎ አይቼዋለሁ። መልካም በቃ በሱ ላይ እስቲ ትንሽ የምትለን ካለ እንሰማለን። አዎ በሱ ላይ አንድ የምለው ነገር አንደኛ እንደ ቤተክርስቲያን ልጅነቴ እንደ ኦርቶዶክስ ተዋህዶ አማኝ ነገር ግን ጠለቅ ብዬ የቤተክርስቲያን አገልጋይ ያልሆንኩ ምዕመን ነኝ። ነገር ግን በዚህ የ42 ዓመቱ ገድል ለምን ተወገደ ለምን ተደለዘ የሚለው እንግዲህ ያው እንደምታዩት እንኳን አይደለም ቤተክርስቲያኒቷ ውስጥ ከቤተክርስቲያኒቱ ውጪም መርካቶ ላይ ማንኛችሁም እጅ ላይ አሁን ኤርሚያስ ጋር ለምሳሌ ገድላት በብዛት ቤቱ ተከምረው ይገኛል ይታያል አይደለም። ለማስተማሪያም ይሁን ለምንም ያደርገው አለው። ዛት ሚንስ በኢዚ ዌይ መጽሐፍቶችን ማግኘት ይቻላል ማለት ነው። ያ ደግሞ የሆነው ምንድነው ስርዓቱ ነው። ስርዓቱ እናንተ አሁን ለምሳሌ እዚህ ጋር ከመሳለቂያ ወይ ደግሞ የሆነ ነገር ለማድረግ ከመሞከር ይልቅ ምንድነው እንዴት ነው መጽሐፍ ቅዱሱ እንዴት ነው ይሄ ገድል ሊወገድ የቻለው? አንድ ጊዜ እንደዚህ አድርገን ንገረኝ። ለምንድን ነው የተወገደው የሚለውን ምክንያቱን አንድ በዚህ ምክንያት፣ ሁለት በዚህ ምክንያት፣ ሶስት በዚህ ምክንያት በልና ንገረኝና እዛ ማብራሪያውን ትገባበታል። አያ ከማብራሪያ ከጀመርክ ሰው አንደርስታንድም ለማድረግ ይከብደዋል። ስለዚህ እስቲ ምክንያቶቹን አንድ ሁለት ብለን ንገረኝ። ምን አለ መሰለህ ቢንዬ ከምንም በላይ አሁንም እንደገና በቅን ልብ በስነ ስርዓት ነገሮችን ካየ ነው ኤርሚያስም ሊመሰክርበት የሚችለው ጉዳይ ነው ይሄ ጉዳይ። ምክንያቱም ይሄ ዶግማ አይደለም፣ ቀኖና ነው። ቤተክርስቲያኒቷ ዶግማ አንተ በምትለው መስመር ላይ ሄድልህ ይችላል። አዎ ገብቶኛል። አይ ዶግማ ነው ቀኖና ነው የሚለውን በኋላ ላይ እናወራዋለን። ገብተዋል። ግን መጀመሪያ እስቲ ለምን ተወገደ የሚለውን እስቲ አጠር አድርገን ንገረንና በኋላ ዶግማ ነው ቀኖና ነው አይደለም የሚለውን በደንብ እናወራዋለን እኮ ችግር የለውም። ግን ደርዝ ያለው ነገር ማለት ለሚሰማንም ሰው ደርዝ ያለው ነገር እንድናወራ የሆነ ነገር እያስጨበጥከን ሂድ። ቴንክ ዩ። አሁን ሚዩትን አንሳና አውራ። ይሰማል። ወበአንተዝ እኮ አማርኛ አስቸጋሪ ነው። እሺ ሚዩትን አንሳ ወንድሜ። ሚዩት ነህ። እሺ ብሩክ ነው ስሜ። ብሩክ በለኝ ችግር የለውም። ብሩኬ ቴንክ ዩ። እሺ ልቀጥል? አዎ ቀጥል። አዎ አሁን ምን ፈልጌ ነው እኔ ስለ ዶግማና ቀኖና ያለውን ነገር ኤክስፕሌን ማድረግ ፈልጌ ሳይሆን ቤተክርስቲያኒቷ የራሷ የሆነ ዶግማና ቀኖና አለው። ይሄ ዶግማ አይደለም ቀኖናዊ ነው። ስለዚህ እጸጽ የሚባል ነገር አለ ውስጡ መጽሐፍ ቅዱስ እግዚአብሔር የተመሰገነ ነው። አንዳንዴ ገልጣችሁ እናንተ በምትጠይቁት ጥያቄ መሰረት ብዙ ነገሮች ቤተክርስቲያኒቷም እንድትመለከተው እያደረገን ያለው በእርግጥ እና በቅን ልቦና ካያችሁት መጽሐፍ ቅዱሱ አትሊስት አሁን እኮ እናንተ ከምትስቁበት ይልቅ መጽሐፍ ቅዱሱን ማወገዝ በራሱ እኮ አንድ ትልቅ ነገር ነው እኮ። ይሄ እኮ ቤተክርስቲያኒቷ መመልከት ጀምራለች ማለት ነው። አንዱ አባ ምናምን የሚባል ሰው ተነስቶ ስለሆነ አንድ ቅዱስ ሰው ሲጽፍ ውስጡ ምንድን ነው ያስቀመጠው የሚለውን አይቶ ገምግሞ ኖ ካለ እኮ ያ ነገር ትልቅ ነገር እኮ ነው። ለምንድን ነው እንደሆነ ነገር እየታየ ያለው? ምክንያቱም አንድ እሱ ነው ልጠይቅ። ሁለተኛ ነገር ግን ገድላት ኢትስ ኖት ቢግ ማለት የሆነ ኤርሚ አሁን
እንደ እልህ ይዞት እንደ ቤተክርስቲያን የሆነ በቃ እኔ አሸናፊ ነኝ የማለት እንትን ካልሆነ በስተቀረ ገድል ስነቲንግ እኮ ነው። ገድል ማለት እኮ ምንድን ነው? መጽሐፍ ቅዱስ ራሱ እኮ ገድል እኮ ነው። የሐዋርያት ስራ ምንድን ነው? ገድለ ሐዋርያት እኮ ነው። ለዚህማ እኮ አሁን እኔ እንደ በቀላሉ እንደው አሁን ኤርሚያስን አንድ ጥያቄ እንደው በጠይቀው ቅዱስ ሉቃስ ማን ነው? ምራት አንዱ ነው ይሄ ክርስቲያኒቱ ውስጥ። ስለዚህ ቤተክርስቲያኒቱ መጽሐፍ ቅዱስ ላይ ካለው ከእግዚአብሔር ቃል ጋር የሚጣሉ ብዙ መጽሐፍቶች ስላሏት ከዛ ውስጥ አንዱን ስላስወገደች እሰየው ነው። አንድ ብለናል። ለምንድን ነው የተወገደው የሚለውን እኛ እየጠየቅን ነው። ስለዚህ አሁን ቅዱስ ሉቃስ ማን ነው ማን አይደለም የሚለው ሌላ ጊዜ እናወራዋለን። ችግር የለም። ሌላ ጊዜ ይሄ እኮ ገድል እኮ ነው። አሁን ስለ ገድል ነው እያወራሁ ያለው። ስለ ቅዱስ ሉቃስ ለመጽሐፍ ቅዱስ አለመማወራ ስለ ገድሉ ነው እያወራሁ ያለው። ገድል ማለት ሉቃስ ወንጌል ገድል ነው፣ ያም ገድል ነው። አሁን ገድልና መጽሐፍ ቅዱስን አምታቶባችኋል ነው እያልኩ ያሉት እኮ ወንድሜ። ብሩኬ እሺ፣ አልጨረስኩም። አያድ እሺ፣ ቀጥል። አዲሱን የወይን ጠጅ በአሮጌ አቁማዳ ውስጥ አታስቀምጠውም። ገብተዋል። የእግዚአብሔርን ንጹህ ስራ፣ የጌታን ንጹህ ስራ እንደነዚህ ባረጁ ነገሮች ውስጥ አትከተውም። ስለዚህ እነኚህ ነገሮች ሲጀምር መጀመሪያ መወገድ አለባቸው። ይህ ገድል ድርሳን ምናምን የተባለ የእግዚአብሔርን ቃል የሚጻረር ገብተዋል። አንቲ ወርድ ኦፍ ጋድ ነው። የእግዚአብሔርን ቃል የሚጻረር የሚቃወም የሆነ የእግዚአብሔርን ባህሪ የማያሳይ በመጽሐፍ ቅዱስ ውስጥ የምናውቃቸውን የቅዱሳንን ባህሪያቸውን የማይወክል ባህሪያቸውንም የማያሳይ አንዴ ታገሰኝ። ገብተዋል። እኔ አሁን ስታወራ የምታወራው ነገር ደስ ብሎኝ እኮ የሚጥም ሆኖ ስለሆነ አይደለም የምሰማው አይደለ። ሀሳብህ ግን ስለሆነ ሪስፔክት አድርጌልህ ነው የምሰማው። ለዛ በቃ በመታገስ ስማ። ስለዚህ አሁን መለኪያ የሆነው ገብቷል። በታሪክም የተረጋገጠው አርኪኦሎጂካል ፋክትም ያለው በውስጥ ሀሳቡም ምንም ልዩነት የሌለው ንጹህ የሆነውን የእግዚአብሔርን ቃል አምጥተህ እንደነዚህ ካሉ ገድላት ጋር ልታነጻጽረው ፈጽሞ አትችልም። ስልጣኑም የለም። ኦኬ። ስለነዚህ ምንም ታሪካዊም ሆነ ኢንተርናል የሆነ ኮንሲስተንሲ የእግዚአብሔርን ባህሪ የሚያሳይ አንድም ነገር የለው። አንድ ነገር የለው። አሁን ውስጡ እጸጽ ተገኘበት አይደለም። ይሄ ስፔሲፊክሊ እዚህ ጋር የምናሳየው መጽሐፍ ውስጡ እጸጽ ተገኘበት ሳይሆን ኮምፕሊትሊ መጽሐፉ ነው የተወገደው። ለምን? በቃ ትክክል አይደለም። ከእግዚአብሔር ቃል ጋር ሲተያይ ሲነጻጸር ባለጌ ልጅ ሆኖ ተገኝቷል። አዋልድ ወይንም ልጅ ማለት ነው እንግዲህ መጽሐፍት፣ እናንተ አዋልድ መጽሐፍት የምትሏቸው ከዛ ውስጥ አንዱ ነው። ይሄ ልክ ያልሆነ ልጅ ተብሎ ተወግዷል። አስተካክሎ ልክ ንግግር አስተካክሎ ትክክል አይደለም። አባባልም አዋልድ መጽሐፍ ከሚባሉት ውስጥም አንዱም አይደለም። አዋልድ መጽሐፍ ቅዱስ የምንላቸው ደግሞ እንዲያውም ልጅ የሚባል ተወገደ። ነገሮችን ባታከብዳቸው ጥሩ ነው። ለእሱም ደግሞ ኤክስፕሌን ላደርግልህ እችላለሁ። እኔ ግን አባባሌ አሁንም ወደ እኔ ኢትራይት ቤት ማፖይንት ምን ልልህ እንደፈለግኩ መጀመሪያ ተረዳኝ። ይህ መጽሐፍ ቅዱስ የተጻፈው ይሄ ገድለ ዮሐንስ መጥምቅ የሚባል መጽሐፍ የተጻፈው አንደኛ ጸሐፊው ማን ነው? አንድ መለኩሴ ተነስቶ ሊሆን ይችላል የጻፈው። ቤተክርስቲያኗ የማታውቀው ሊሆን ይችላል። ከዛ አንግልም ነው የተወገደው እንጂ እንደ አንድ ለምሳሌ እንደ መልካ ኢየሱስ እንደ መልካ ማርያም ወይ ሌላ እንዳሉ መጽሐፍቶች የተያያዘና የሚታይ ደግሞ አይደለም። እና እንደ ትንሿን ነገር እንደ ትልቅ አድርጋችሁ ባትመለከቱት ጥሩ ነው። ውግዘቱን ሰምተዋል። ይሄ መጽሐፍ ሲታገድ ለምን እንደታገደ ሁለተኛ ደግሞ ጸሐፊውን ላታውቀው ትችላለች። አንድ መነኩሴ ነው አለ። ካላወቀችው ለምንድን ነው መነኩሴውን ጠርታ ሁለተኛ እንደዚህ አይነት ነገር አይለመድህ ብላ ተግሳጽና ምክር የሰጠችው? ኤርሚዬ ምን አለ መሰለህ፣ አሁን ለምሳሌ አንተ በቤተክርስቲያን ውስጥም አልፈሃል፣ በእኛ ቤተክርስቲያን ውስጥም ነበር። ቤተክርስቲያኒቷ ብዙ ማለት ነው እንዲህ ነው የማይባል ብዙ አስተማሪዎችም ምንም አለው። ማንም ሰው ተነስቶ እኮ ንዋያተ ቅድሳቱም መጽሐፍቶቹም በየቦታው እኮ እንደ ቀልድ እኮ የሚሸጥና የሚለወጥ የሚሰራበት ሁኔታ ላይ ነው ያለው። እንዴት ነው? ለምን እንዴ? ይህ ትልቅ ተቋም እኮ ነው። ማንኛውም ሰው ትልቅ ተቋም እንደሆነ እናውቃለን። ትልቅ ተቋም የሆነው ትልቅ አስተዳደር የለውም እያልከኝ ነው?
አይደለም እንደዛ ማለት አይደለም። አሁን ለምሳሌ ይሄንን ከነዛ መጽሐፍቶች ውስጥ እኮ አሁን ትልቅ ነገር እኮ ነው የተደረገው። ከምንድን ነው መሰለህ አሁን አንተ በመጀመሪያ ግለሰቦች መጽሐፍ እየጻፉ ያስገቡባታል አያስገቡባትም? ኦርቶዶክስ ተዋሕዶ ቤተክርስቲያን ከዛ አንዱ እኮ ሆኖ እኮ ነው አሁን እኮ የተወገደው እኮ። ይሄ ለምንድን ነው ያስገቡባት? አንደኛ ከድሮም ጀምሮ አለ እኮ ማንኛውም ሰው እኮ ከስንዴ እንክርዳድ አይጠፋም። ኖ የጠየቁ መልስልኝ። ይህንን ግለሰብ ነው አይደል ያስገባባት ብዬ አስባለሁ። ብዙም ዲፕሊ ባላውቀውም ሰውዬና ምክንያቱም እዚህ ጋር ገብቼ አንተ እንትን ላይ መውደቅ አልፈልግም። ይሄ ሰውዬ ይሄ ነው ብዬ ልነግርህ አሁን ግለሰብ ስለጻፈባት አለ እንደ አሁን ያስወገደችው ሲጀምር አድምጠኝ ብርኬ 42 ዓመት ሙሉ ግለሰብ የጻፈውን የራሷ ግለሰብ ነው ግለሰቡ የራሷ ቤተክርስቲያን አገልጋይ ነው። ለዚህም ነው ጠርታ እንደዚህ አይነት መጽሐፍ ለምንድን የጻፍከው ብላ ገስጸዋለች። ሁለተኛ ደግሞ እንዳይጽፍ ደግሞ ማስጠንቀቂያ ሰጥተዋለች። ኦኬ እና የጻፈውንስ መጽሐፍ ሙሉ በሙሉ አስወግዳለች። ግን 42 ዓመት ሙሉ ሰውዬው የጻፈው በ1976 ዓ ም ነው ምናምን ነገር ነው መጽሐፉ እጄ ላይ ስላለ 42 ዓመት ሙሉ እኮ ግለሰብ የጻፈውን መጽሐፍ ስትከተክተው ነበር፣ ስትበላ ነበር ቤተክርስቲያን። አሁን እኛ ተነስተን ስንጮህ ነው ኧረ የምትበሉት ነገር እኮ ይቅርታ እንደው ለሚዲያ አይመጥንም፣ ይህንትን አይነ ምድር ሁሉ ገብቶበታል፣ የምትበሉት ስንዴ አይደለም እንክርዳድ ነው፣ እንክርዳዱ ይኸው ብለን እንክርዳዱ ማሳየት ስንጀምር ከ42 ዓመት በኋላ 4 10 ዓመታት አልፎ ያም በብዙ ጩኸት በብዙ ትግል ምንም አታመጡም እየተባል እንዴ በስህተት የተመረዘ ነው ከመጽሐፍ ቅዱስ ይጋጫል ብለን ስንናገር እኛንን እኮ ያነቃናችሁ ከእንቅልፍ። ኤርሚዬ ምንም አይነት ፕሩፍ የለህም። አሁን ለምሳሌ 42 ዓመት ስለመሆኑ እዛ ላይ ስለተጻፈ ነው። እዛ አሁን መጽሐፉ ላይ ከላይ 42 ዓመቱ ነው ከተጻፈ የሚል ስላየህ ነው እንጂ ሰውየው በ42 ዓመት የዛሬ 42 ዓመት ጽፎታል። ይሄ ሰውዬ ይሄ ነው በቤተክርስቲያናችን ውስጥ ሲነበብ ነበረ፣ ሰው ሲከተለው ነበረ የሚል እንዴት አይነት ቴሌፎን የገጠመን እንዴ? ቆይ ምን ብሩክ ጨርስ ልጨርስልሽም አንዴ እምልህ አሁን እዚህ ጋር ቤተክርስቲያኗ ይህን ነገር ባታወጣው ኖሮ አንተ ትናንት ከትናንት ወዲያ ልታወጣው አትችልም ነበር። ምክንያቱም አላየኸውም ነበር። ቤተክርስቲያኒቷም ጸሎት አላደረገችበትም። ግን ሰውየው እንደማንኛው ከቤተክርስቲያኒቱ ቀድሞ ስህተት ነው ብሎ ያለው ኤርሚያስ አበበ እንደሆነ ግን አስረግጬ እነግርሃለሁ። እዚህ ስለ ገድላት ብዙ ታወራለህ። ኦፍኮርስ አይ ነው ኦፍኮርስ። ስለዚህ አየህ እኔን ጠርታ አስሸልመኝ እያልኩ አይደለም። ልብ በል እኔን ጠርታ አስሸልመኝ እያልኩ አይደለም። ከቤተ ክርስቲያኒቱ ግን ቀድሜ መጽሐፉ እሱም ብቻ ይሁን ሌላ የተበከለ ነው፣ ንጽህና የጎደለው ነው እና ስህተት ትምህርት አለው፣ ህይወታችሁን አደጋ ላይ ይጥላል ብሎ በማለት እረኛው ኤርሚያስ ይቀድማታል ቤተክርስቲያኒቱን። እሺ ኤርሚ አንድ ጥያቄ ልጠይቅህን እስቲ። ቅድምም ለቢንዬ እየጠየቅኩት ነበር። እኔ አሁን ከገድላት ጋር አያይዤ ነው። ለምሳሌ አሁን ሐዋርያት ሥራ ማን ጻፈው ትላለህ አንተ? ቅዱስ ሉቃስ። ቴንክ ዩ ሶ ማች። ቅዱስ ሉቃስ መጽሐፉን የምታውቀው አንተን አብዛኛውን ፕሮቴስታንት ላያውቀው ይችላል። አንድ ሁለተኛ ነገር ደግሞ ሁለተኛ ነገር ደግሞ ቅዱስ ሉቃስ ስለመጽሐፉ ምን ማረጋገጫ አለ አንተ? ለምሳሌ ቅዱስ ሉቃስ ለመጽሐፉ ለከበረ ቴዎፍሎስ ስለሚባል ሰው የጻፈው እሱ እንደሆነ በአዲስ ኪዳን የቤተክርስቲያን ታሪክ ውስጥ ይታመናል። አድመጠኛ አልጨረስኩም። አንደኛ ሉቃስ ራሱ ሲጀምር መጽሐፍ ቅዱስ ላይ ከሐዋርያቱ ጋር አብሮ የነበረ ሰው እንደነበረ በመጽሐፍት ውስጥ ስሙ ሁሉ ጭምር ሳይቀር ተጽፏል። ምኑ ጋር የለም ኤርሚ የለም። የምታወራው ከኤርሚያስ አበበ ጋር መሆኑን አንድ አድምጠኝ። የምታወራው ከኤርሚያስ አበበ ጋር መሆኑን አንድ፣ ሁለተኛ ከጴንጤ ጋር መሆኑን በደንብ ማወቅ አለበት። ሉቃስ የለም ነው አይደል ያልከኝ? በመጽሐፍ ቅዱስ ውስጥ ኖ 3 ቦታ ተጽፏል። ሉቃስ 1:4 ላይ የከበረ ቴዎፍሎስ ወይ ከመጀመሪያው ባይል ያዩትና የቃሉ ምናምን ብሎ ተናግሯል። ብራዘር ይሄ ሉቃስ የተባለው ቅድም የት ሀገር ሰው እንደሆነ እንኳን አያውቅም ብላል። የጅማና ያጋሮ ነው ብዬ እንድልህ ነው። የግሪክ ሰው ነው። አሁን አትናደድ እኮ አሁን ወደ ብስጭት ወይ ደግሞ ወደ ቅድም እኮ ቡና እየጠጣ አድርጎ ሚዩት አድርገው ወይ ደግሞ ሚዩት ባታደርገው እዚህ ቤት በደንብ አስባችሁበት ግቡ፣ ስትገቡ ማለት ነው። ጌታ ኢየሱስ ምስክሬ ነው አልኩ። ለውርደት ካልሆነ በስተቀር የምትናገሩትን ነገር በደንብ ወቅ። ኦኬ ታሪክ ላይ አሁን አውራ ብዬ ብልህ
አይደለም አዲስ ኪዳን ላይ ብሉይ ኪዳን ላይ አይደለም አዲስ ኪዳን ላይ አውራ መሳሪያ የታገዛለ ብዬ ባልልም፣ ግን በቃ ባለመድኃኒት ነው የተማረ ሰው ነው ማለት ነው። ግሪኮች ደግሞ በጥበብ ይታወቃሉ። ስለዚህ አሁን ምንድነው ጥረት? አንተ ሐዋርያ ስራ ቅድም ገድል ነው አልከኝ። ኦኬ ቀጥዬ የምጠይቅህን ጥያቄ ትመልስልኛል። ሐዋርያ ስራ ላይ ገድል ከመጠየቅ በፊት እኮ አሁን አልተመለስልኝም። አንተ አሁን ኤክስፕሌን ያደረክበትን መንገድ እኔም ደግሞ የሆነ ነገር ብዬ ባልፍ ደስ ይለኛል ከሆነ ሰለማን። ስለዚህ ስለተነሳው ስለ ሐዋርያ ቅዱስ ስለ ሉቃስ አይመለከተኝም። በቃ አንተ ቅድም ብዙ አወራ። ትክክል አይደለህም ብዬ ነው። ብራዘር አጥፍተሃል፣ ትክክል አይደለህም። አድምጠኝ ብራዘር፣ ዘርህን አሰልፍ ያስተምራለሁ እኮ ነው ብዬ የምልህ ጌታ ኢየሱስ። አሁን ስድቡንና አሁን እኮ የበላይ መሆኑን ትተውና ዝቅ ብለህ ብታስተምረኝ አይሻልም? ወዳጄ ሜታር እኮ ነኝ። አንተ ቡና እየጠጣሁ እንኳን እያለህ እኮ ብዙ እኮ እያልክብኝ ነበረ። አያውቅም ኤርሚያስ ምን ያውቅና። ትልቁ ስህተታችሁ ነው። ትመጡና አይቀጡ ቅጣት ተቀጣችሁ ስትመለሱ ዋይ ዋይ ትላላችሁ። ወር ሁሉ ቤት ዘግታችሁ ማለት ነው። እዚህ መተህ ኤርሚያስ አያውቅም ብለህ ካልክ አንተ ቅድም ስታወራ እኮ እኔ ቡና እየጠጣሁ ነበር ዝም ብዬ መድኃኒዓለም አስችለኝ እያልኩት ማለት ነው። ኦኬ በሉቃስ ጉዳይ ላይ ዲቤት መግባት የምትፈልግ ከሆነ ከኔ ጋር እዚሁ አሁን ደቂቃ እያያዘልን እኔ ሉቃስ ምናዊ ሰው መሆኑን አንተ ምናዊ ሰው መሆኑን እኔ የምናገረው በመረጃ አንተ የምትናገረው በመረጃ መሆኑና አለመሆኑን ሁለት እርምጃ አትራመድም። ሽንቴ መጣ ወይ ደግሞ ኔትወርክ የተቋረጠ ብለህ ትወጣለህ። አስረግጬ ስነግርህ ማለት ነው። መድኃኒዓለም ምስክሬ ነው። አሁን አርዕስት ያደረግኩትን ዳይቨርት አታድርግ። አቶ ሉቃስ አልተነሱም፣ እዚህ ቅዱስ ሉቃስ አልተነሳም። ባለመድኃኒቱ ሉቃስ አርዕስታችን አይደለም። ኦኬ አንተ ሉቃስ ወንድሜ ልጨርስና ልስጥህ እንዴ። ኦርቶዶክሳውያን እዚህ ቤት ስትመጡ ትታመማላችሁ እንዴ? ምንድን ነው የማይረገጥ? ጨርሼ እሰጥሃለሁ ብራዘር። እኔ እዚህ ዛሬ አርዕሱ ሉቃስ ነው። ሉቃስ ምናዊ ነው። መልኩስ ቁመቱስ ስንት ሜትር ነበር? ክብደቱ ቦርጫ አለ የለውም ብሎ የሚል እኔ አርዕስት አላነሳው። የተነሳው አርዕስት ስለ ዮሐንስ መጥምቅ ገድል እንዴት ተወገደ ነው። አንተው ተንቀሽቅሸህ ሐዋርያ ስራ ገድል ነው፣ ገድል ማለት ሐዋርያ ስራ ነው ብለሃል። ኦኬ እሱም ላይ ከፈለግ ድቤት መግባት የምትፈልግ ከሆነ ና ግባ ከኔ ጋር። እናንተ ገድል ብላችሁ የጻፋችሁትና የሐዋርያ ስራ አጻጻፍ የታሪክ መጽሐፍ ነው ሲጀምር። ኦኬ ያ የታሪክ መጽሐፍት እናንተ እንደጻፋችሁት የገድል መጽሐፍ የሚናገር ከሆነ 28 ምዕራፍ አለው ሐዋርያ ስራ። ከኔ ጋር ታወራለህ ማለት ነው። በወፍ በረር ንጹህ ውሃ በብርጭቆ እንደሚጠጣ አጠጣሃለሁ፣ አንተም ደግሞ ምጣጠጣኝ ካለ ታጠጣኛለህ። ሐዋርያ ስራ ማለት ነው። ገድል ነው ብላችኋል። ገድል ከሆነ እናንተ እንደጻፋችሁት ገድል እንደ ዮሐንስ መጥምቅ ገድል አውጥተህ የምትጥለው እንክርዳድ ወይ ደግሞ ንጹህ ያልሆነ የተቀላቀለ ናቸው ተብሎ እንደሚባለው አይነት ነው ወይ? አይደለም። ሲጀምር የእናንተን ገድል እንኳን ብላችሁ ሶሪ የሐዋርያ ስራን መጽሐፍ እንኳን ገድል እንኳን ብለህ ብትል የእናንተ እንደሚያወሩት አይነት አርቲ ቡርቲ የሚያወራ አይደለም። የሐዋርያ ስራ መጽሐፍ ገድል የሐዋርያ መጽሐፍ ገድል የተደረገ ነው። ኦልሬዲ ታንጀብል የሆነ በዓለም አቀፍ ዙሪያ ተቀባይነት ያለው ነው። በአዲስ ኪዳን ካሉ የታሪክ መጽሐፍቶች መካከል አንዱ ነው። የታሪክ መጽሐፍት ነው። በእጆቻቸው እግዚአብሔር በሐዋርያቱ እጅ ያደረገውና ሐዋርያዊ ጉዞ የተንቀሳቀሱበት እግዚአብሔርን በእነሱ እጅ ያደረገው ተአምራትና ማዳን የተጻፈበት ነው፣ የተደረገ ነው። ከዕለታት በአንድ ቀን በዚች ሀገር ብሎ አይደለም የሚጀምረው። ጳውሎስ ወደ ፊንቄ ከሄደ ፊንቄ ነው። ፊንቄ የሚባል አሁን ታሪክ ላይ ጂኦግራፊ ላይ ፈልገህ ታገኘዋለህ። ወደ ቆጵሮስም ተሻገረ ይላል። ቆጵሮስ አሁን በሜዲትራኒያን ባህር ውስጥ ያለ ነው። በታናሿ በኤዥያ ባህር ውስጥ ያሉ ደሴቶች የግሪክ ደቡባዊ ክፍል ላይ ያሉና እንደዚሁም በቱርክ ደቡባዊ ክፍል ላይ በታላቁ ባህር በሜዲትራኒያን ባህር ውስጥ ያሉ ደሴቶችን ሁሉ ጭምር ወደ ጳፉ ሄዱ ይላል። ጳፉ ብሎ ብትፈልግ ጂኦግራፊ ላይ ታገኘዋል። አሁን ወደ ሜቄዶንያ ተሻገረ ይላል። ሜቄዶንያ አለ፣ አኪያ ይላል፣ ገላትያ ይላል። የእናንተ እኮ አይታወቅም። ዘሀገረ ብህንሳ ትላላችሁ። ብህንሳ የት እንዳለ አይታወቅም። አምጣ መረጃ ብዬ ብላ አታመጣም። ኦኬ ማነው ከግብፅ ሀገር ከከኒሳ ምድር ተነሳ ተለ ከኒሳ የሚባል ምድር እንዳለ አይታወቅም። ካርታ ላይ ካለ አሳየኝ። ጂኦግራፊ ገጥማለሁ ብለህ ካልክ የጥንት መካከለኛው ምስራቅ አልኩ። የጥንት መካከለኛው ምስራቅ ራሱ ገባበታለሁ ብለህ ካልክ በመደዳ ይዘን እናውራ ነው ብዬ የምልህ። አትሳሳቱ ወንድሞች እናቶች። እሺ አሁን ደግሞ እኔ ላውራ ትንሽ ስ እሰጥሃለሁ። በደንብ እንደኔ ታወራለህ። አትሳሳቱ። በመናቅ ስትጀምሩ ትዋረዳላችሁ። እግዚአብሔር በረኛ ነው የሚያዋርዳችሁ። በረኛ ይኸው በኤርሚያስ ማለት ነው። የተማሩትን እንኳን ራሱ አያደርግም። በእረኛው ያዋርዳችኋል።
ታሪክ ብለህ ብትል ትዋረዳለህ። የእግዚአብሔር ቃል ብትል ትዋረዳለህ። ትዕቢት ጥሩ አይደለም። ሉቃስን አያውቀውም ስትለኝ ነበር። እንኳን እኔ አንተ እንኳን ታውቀዋለህ ብራዘር። አሁንም እኮ አላወቅከውም፣ አልነገርከኝም እኮ ስለ ሉቃስ እኮ እየጠየቅኩ ነው እኮ። ጎጃሜ ነው ወይ አጋሮ ሰው ነው ስላላልኩ ነው ያላውቀዋል። ኧረ እባክህ ንግግርህ ግድ የለም። ከአንድ ትልቅ መሪ ነኝ ሊደር ነኝ ከሚል ሰው ጋር ኦኬ መልስ ለመለስ ነው አትሰማኝም? ታች ወረድ እድሜ ደግሞ አሁን አቶ ሉቃስ የሚባል ሰውዬ አሁን አንተ ልታስተምረኝ ወይ ደግሞ ቅዱስ ሉቃስ ስለሚባለው የጌታን ወንጌል ጻፈ የተባለ ከቃሉ አገልጋዮች አንተ አይደለም። ሂድና አባቶችን ጥራ። ልቅ አትንተፋተፉ ቢመታችሁ። እሺ ትንቃላችሁ። አይገልጠውም እኮ አልኩ። ትንቃለህ። በጣም ነው የሚያንቀዠቅዣችሁ። እዚህ ስትገቡ ምን እንደሚያስለፈልፋችሁ አይዶ ነው። ማን አንተ? ስምህ ማን ትባላለህ? የት ነው ያስከው? አመድ ላይ ነው እንደሚለው አጋንንት አይነት ነገር ነው የምትመስሉት እንዴ። አርዕስቱን ጠብቀህ ተናገር እኮ ነው ያልኩህ። እንዴ የሰጠሁን እንኳን እድል እንዳትጠቀምበት ወደ ዘለፋ ደግሞ ገባ ማለት ነው። እሺ ዳጊሻይ፣ እንዴት አይነት እኮ ጦርነት እኮ ነው ዳጊሻይ። እሺ አንድ ቁጥር ስጽፋየሁ ወይስ ፀጉረ ልውጥ ነው የጻፈው? አይደለም ዳጌ፣ እየተሰማ አይደለም ዳጌ፣ እየተሰማ አይደለም። ወይ ወጥተህ ግባ። አርዕስት አትልቀቁ ወንድሞች እናቶቼ። አይ ብለህ ካልክ የመጽሐፍ ቅዱስ ታሪክ ላይ እናውራ ብለህ ካልክ በአርዕስት ጠብቀህ ነው ሉቃስ ላይ የምታወራ ከሆነ ማለት ነው። ምንድን ነው ግን ምንድን ነው ስለ ዮሐንስ ንገረኝ ብዬ ስለ ሉቃስ ትለኛለህ እንዴ? አሁን ስለ ሉቃስ ባወራው መሐመድ ይልልሃል። በመካና በመዲናው አካባቢ ተወልደው ነው ያደጉት። አክስታቸውን አውቃቸዋለሁ ብሎ ሊል ይችላል። አርዕስት ጠብቃችሁ አውሩ ለማለት ነው። ቴንኪው ኤርሚዮ። ከቅድም ከመጀመሪያም እኮ በቃ ይሄ ነበር አላማው። በደንብ አሽትቸዋለሁ። ገብተዋል። አሁን ይሄንን ገድሉን ማውራት ፈጽሞ አይፈልጉም። ለምን ሲባል በቃ አውጥታችሁ ጣሉት ተብሎ ከዚህ በኋላ ምንም የ42 ዓመት ገደል ገብቷል። ስለዚህ አሁን ቀስ እያለ ምንድነው የፈለገው? አረዝ ማስቀየር። እባካችሁ ኑና በቃ የ42ቱን ዓመት ገድል ለምን እንደተወገደ አስረዱን ነው በቃ። ቴንኪው ዳግሻ። አሁን እስቲ ሞክረው። አሁን እሰማለሁ ቢኒ? መታል አሁን። እሺ በቃ አይ ወንድማችን ስለወረደ ጥያቄ ነበር የለሱ ለሌላ ሰው አደርገዋለሁ ጥያቄውን። አንድ ሰበር ጥያቄ አለኝና ሌላ ሰው የሚዋይ ሲገባ እናወራለን። ሁላችሁንም ሰላም ብያለሁ። ስራ ላይ ስላለው እየሰማችሁ ነው። ተባረኩ። የ42 ዓመቱ ገድል ለምን እንደተወገደ የሚነግረን መቼም አንድ ሰው አናጣ። መቼም የሆነ ነገር ሲደረግ ምዕመናን ስለሆናችሁ you should be notified አይደል? ሊገለጽላችሁ ይገባል እንጂ እናንተ ወሳኝ ባትሆኑም ግን ሐሳቡ ለምዕመናን ግልጽ እንደተደረገ ምክንያቱ ይሄ ነው ተብሎ እንደተነገራችሁ እንገምታለን። የጠረጠራችሁ ያወቃችሁ ግቡ። ምክንያቱም ይሄ የሙከራ ስርጭት ነው። በሚቀጥለው አይ ቤት ዩ 5 6 መጽሐፍ 10 መጽሐፍ አንድ ላይ ነው የሚያደርጉት። አሁን ሊያዩት ነው የሰውን ቁጣም የሰውን ምላሽም። እስኪ ምንድን ነው የሚሉት ስናስወግድ ምዕመኖቻችን ምንድን ነው የሚሉት? አንድ 10ን ካረግነው ችግር ይፈጠራል ብለው የሙከራ ስርጭት እያደረጉ ነው። በእርግጠኝነት በሚቀጥለው ከአንድ በላይ ነው አንዴ የሚለቁባችሁ። ምክንያቱም ቁጥር ስፍር የሌላቸው መወገድ ያለባቸው መጽሐፍቶች አሉ። ይህንን ሙከራ ስርጭት በተሳካ ሁኔታ እንደተሰራጨ ሲያውቁ ሰሞኑን እንግዲህ ጠብቁ። አሁን ቶሎ ፈጠን እያሉ 10 እያደረጉ እንደሚጨርሱት ወደ መጽሐፍ ቅዱስ ሰውን እንዲጠጋ እንቅፋት እንደሚያነሱለት አልጠራጠርም። በርቱ። ከላይ ያላቸው አባቶች ከስራ ያለው መንጫጫት በስቷል። በጣም የሚገርመው ደግሞ አይ እሱማ አለ ቲክቶክ እና የመሬቷ የሚባል አለ እያለ ነው። ስራ ላይ ስላለው ነው መለሳለው። ቴንኪዩ እናወራለን። ስለዚህ እዚህ መጥተው እንዲያወሩ የምንፈልገው እኛ ማን ነው ቢኒ? የመሬቷን ነው አይደል? እኛ የምንፈልገው ዳጊ የመሬቷ የምናውቃት
አዎ የመሬቷ ኦርቶዶክስ እምነት ተከታዮች የሆናችሁ ኑና አውሩን። የቲክቶኳ ኦርቶዶክስ አይደለም። አደራ ከመሬቷ ኦርቶዶክስ በገሃዱ ዓለም ካለችዋ የእሷ እምነት ተከታይ የሆናችሁ ኑና አውሩን። ኦኬ እሺ፣ ወንድም ነትገሽ ቀጥሉ። ገስት አስገባደው ነው እንግዲህ የሚገቡ ካሉ ማለት ነው። እሺ ገስት ላይ ያው አሉ ሰዎች፣ ግን በጌታ የሆኑ ኦርቶዶክሳውያን አናውቅም። በራሳቸው ይሁኑ በራሳቸው የሆኑ በጌታ አናውቅም፣ ወይ በቅዱሳን ስም የሆኑ እግዚአብሔር ነው የሚያውቀው። እሺ መግባት የምትወዱ ኦርቶዶክሳውያን ካላችሁ ጥያቄ አለን። የ42ቱ ዓመት ገድል ለምን ተወገደ የሚል እባካችሁን ግቡና አስረዱን። አሁን ገስት ላይ ያላችሁ አላወቅኳችሁም። ኦርቶዶክሳውያን ሁኑ አትሁኑ አይ ሃቭ ኖ አይዲያ። እሺ እሺ፣ ቀሲስ እንኳን ደህና መጡ። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ክብሩ ይስፋ አምላክ ይመስገን። እንዴት ናችሁ? የተዋህዶ ልጅ ነኝ። አንድ መልእክት ብቻ እንትን ካላችሁ ምናልባት እንትናችሁ አቋርጬ እንደማልሆን ተስፋ አድርጋለሁኝ። ድምፅ እንድትሆኑ የኦርቶዶክስ ልጆች ስፔስ ላይ ማለት ቲክቶክ ላይ ቀሲስ ይቅርታ፣ እኔ ሚውት ሰው ማድረግ አልወድም። ብዙ ጊዜ ሀሳብ ላይ ነው የምናወራው። ሀሳብ ካሉት በሀሳብ ማውራት እንችላለን። መሞገት ካለበት ይሞግቱን እንጂ መልእክት ማስተላለፊያ አይደለም። ይሄ ከታላቅ አክብሮት ጋር ነው። አይ ቀሲስዬ፣ አሁን ደግሞ ከላኩ በዚህ ሀሳብ ላይ የሚያወሩ ከሆነ 2 ቁጥር ይጻፉልኝ፣ በሀሳቡ ላይ ለማውራት አስገባዎታለሁ። ካልሆነ ግን እንደዚህ መልእክት ማስተላለፊያ አይደለም ፔጁ። በጣም ከይቅርታ ጋር እንወዶታለን ቀሲስ፣ እንኳን ደህና መጡ። እንደ እርሱ አይነት ሰው ነው የምንፈልገው። ማን ነው ግን ያስወጣቸው? ማን ነው የምትገለባበት ሰይፍ ያለው? ራሳቸው እንዳይሆኑ ቢኒ የወጡት ይመለሱ፣ ነገራቸው እንዲመለሱ። ኦኬ። አይ እኔ ነኝ ያስወጣቸው ቀሲስን። እንደዚህ አይነት አይ ቲንክ ማስታወቂያ የሚነገር ከሆነ ቀሲስ በውስጥ አስቀድሞ ይንገሩ ነው። የኦርቶዶክስ እምነት ተከታይም እንኳን ቢሆኑ እኛውን እዛ ኦርቶዶክሳውያን ጋር ሄደን ማስታወቂያ እንናገር ብለን ብንል አንዳቸውም አይሰሙንም። እና የሚናገሩት ማስታወቂያ ምንም በተመለከተ እንደሆነ አናቅም። መቼም ያው ካህንዎት ግን ክፉ ይናገራሉ ብዬ ባላምንም፣ ግን ደግሞ ሰውነንና እንጠረጥራለን። ምናልባት እንደው መነገር አለበት የግድ ብለው የሚሉ ከሆነ ሀገራዊ ጉዳይ የሆነ ከሆነ ለጸሎት ወይ አብረን የመቆም ወይ ደግሞ ብቻ እሱን አስቀድመን ብንሰማ ጥሩ ነው ለማለት ነው። በጣም ይቅርታ አድርጉልኝ። እኔ ነኝ ያስወጣኋቸው። ውሃ ልጠጣ ዞር ብዬ ነው ወንድምነት። ኦኬ እሺ፣ ጸጋ ይብዛላችሁ። ምንድን ነው ይሄ ነገር እዚህ በገድለ ዮሐንስ መጥምቅ ላይ አንድ የቤተክርስቲያኒቱን ትምህርት የሚያፋልስ ነገር በባለፈው ላይ ጀመር አድርጌው የነበረው ገጽ 17 የመጽሐፉ ላይ ማለት ነው። በመጽሐፉ ገጽ 17 ላይ ዘወራ መስከረም ማለት ነው። በሱ ላይ ቤተክርስቲያኒቱ ከምታምነው ትምህርት ጋር የሚጣላ ነገር ተናግረዋል ጸሐፊው እዚህ ላይ። ቤተክርስቲያኒቱ ዮሐንስ
በማህፀን ውስጥ ሆኖ ለማርያም ሰግዷል ወይ ብላችሁ ስጠይቋቸው አብዛኞቹ አዎ ነው የሚሏችሁ። አዎ ነው የሚሏችሁ። ኦኬ ዳግሻ እየሰማኸኝ ከሆነ በውስጥ ሜሴጅ እልክልሃለሁ። ይኸው ኦኬ። እንደውም አሁን ይህንን ብዙዎች አይናገሩበትም። ቆይ ወንድምነት ቢኒያው እናንተ በውስጥ አንተ አውራ ቢኒ። ኦኬ ቤቱን ምራው። ኦኬ ዳግሻ ከቻልክ ልደውልህ ወይ ልጻፍልህ? ያ ጎይድ ቢኒ። እሺ እሺ። አዎ ኦርቶዶክሳውያን እኛውን በጣም በቃ ማውራት የምንፈልገው በዚህ ገድል ላይ ነው። ገድለ ዮሐንስ መጥምቅ 42 ዓመት ሙሉ የታመነበት 42 ዓመት ሙሉ ምናልባት አውደ ምሕረት ላይም ሲሰበክ ምናልባት መጽሐፉን ስሙን አንስተው የምዕራፉን ጠቅሰው ወይንም ቁጥሩን ነግረው እዚህ ጋር እንደዚህ እንደሚል ብለው ከመጽሐፉ ምናልባት ላይናገሩ ይችላሉ። ነገር ግን መጽሐፍ ውስጥ የተጻፈውን ያንን ትምህርት በአውደ ምሕረት ላይ ሰምታችሁታል። በሰንበት ትምህርት ቤት በተለያየ ቦታም እዛው በቤተክርስቲያን ውስጥ ባለው አገልግሎት ዘርፍ ሁሉ ይነገራል። ስለዚህ ሀሳቡ ተነገረ ማለት በመጽሐፍ ውስጥ የተጻፈው ያ ስርዓትና ልምምድ በሰዎች ህይወት ውስጥ ገብተዋል ማለት ነው። በሰዎች ህይወት ውስጥ የገባ ትምህርት ደግሞ ለ42 ዓመት የቆየ ትምህርት ዛሬ ቤተክርስቲያኒቱ ተነስታ ይሄ ሙሉ መጽሐፉ ይወገድ ካለች ወንድሜ 42 ዓመት ሙሉ ምን ሲደረግብህ ነበረ? ዛሬ ይወገዝ የተባለው መጽሐፍ ከቤተ ክርስቲያን 42 ዓመት ሙሉ ምን ሲሰራብህ ነበር? እድሜ ራሱ አያሳዝንም እንዴ? እድሜ ራሱ አንጀትህን እንትን አይለውም? አያቃጥለውም? እንደዚህ እልፍ ማለቱ 42 ዓመት ሙሉ ከንቱ የሆነ ነገር አስተምረው ከዛ ያስተማርንህ ነገር ልክ አይደለም ሲሉ ብራዘር የተበላው ትውልድ ትክክል። አየህ ከ42 ዓመት በኋላ የለም ሲሉ በቃ ያሳዝናል። ስለዚህ አሁን ኑና መልሱልን ነው። የ42ቱ ዓመት ገድል ለምን ተወገደ? ለምን? እስከ ዛሬ ድረስ ምን ሲደረግበት ነበር? እስከ ዛሬ ድረስ አባቶች ምን ሲያደርጉ ነበር? ሊቃውንት እስከ ዛሬ ድረስ ምን ሲሰሩ ነበር? ቢኒ ንግሱ እንዴት ሊሆን ነው እያሉክ ነው። ንግስ መቼ ነው እና ንግሱ እንዴት ሊሆን ነው? ቀኑ በ30 ነው መሰለኝ፣ እኔ ትዝ ይለኛል። ግን አሁን ንግሱ እንዴት ሊሆን ነው? መቼ ምን ሊደረግ ነው እያሉ ነው። ኮመንት ላይ መልስላቸው። እሱ ለእኛ የሚቀርብ ጥያቄ አይደለም። እሱን ሂዱና በቤተ ክርስቲያናችሁ ለአባቶቻችሁ ንግሱ እንዴት ነው ብላችሁ ጠይቁ። በቃ እዛ አቅርቦላቸው ይህን ጥያቄ። ኦኬ 42 ዓመት ሙሉ ሳነግስ የነበረው ሳወጣ የነበረው ሳስገባ የነበረው ንግስ ታቦት ቀኑ ምን ሊደረግ ነው? እዚህ ገድል ላይ የተመሰረተው ሁሉ አስተምሮ የሆነ እንትን ክፍተት ፈጥሯል። አታጡም። ያው የዛን ቀን ወይ ድርብ ንግስ ይኖራል ወይ ምናምን አታጡም። የሆነ ነገር ትሞሉበታላችሁ ብዬ አምናለሁ። ምክንያቱም አሁን ስናወራ የ42ቱ ዓመት ገድል ለምን ተወገደ ብለን ስናወራ እያወራን ያለ ነው ከብዙ ሺህ ኩታንኩትና ተራ መጽሐፍቶች አንድ መጽሐፍ ነው። በማን የተጻፈ? በቤተክርስቲያኒቱ ግለሰብ የተጻፈ፣ በቤተክርስቲያኒቱ አገልጋይ የተጻፈ። ከ42 ዓመት በኋላ ነው ቤተክርስቲያኒቱ እንግዲህ ነቅታ አንተ አገልጋይ ይህንን አታድርግ ብላ አገልጋዩንም የገሰጸችው። አየህ ወንድሜ፣ ግን እስከ ዛሬ በዚህ ሰውዬ አስተምሮ በቤተክርስቲያኒቱ ውስጥ
በሚያገለግልበት ዘመን ሁሉ ይሄንን ሲያስተምርህ አሜን ቃለ ሕይወት ያሰማልኝ የሰማነውን በእዝነ ልቦናችን ያኑርልን እያልክ ነው የሄድከው። ይሄንን ብሎ ደግሞ ያለፈ ትውልድ አለ፣ ኦልሬዲ የሞተ አለ፣ ከዚች ዓለም የተሰናበተ አለ። ገብተዋል። በቃ በጣም የሚያሳዝነኝ እሱ ነው። አሁንም ግን ኦርቶዶክሳውያን እኛ በቅንነት ነው ይህንን አንስተ የምንጠይቀው። አሁንም ግን የሃይማኖት ቴምፐሩ ስላላችሁ በቃ የሆነ እንትን ብላችሁ ነው የምታወሩ፣ ደንፉ ይዟችሁ ምናምን ነው የምታወሩ። ወንድሜ ዞር ብለህ ለራስህ ህይወት ነው ይሄ፣ ለራስህ ህይወት። አይ እናንተ ልክ አይደላችሁም፣ እኔ በቃ በቂ የሆነ ማስረጃ አለኝ፣ ይሄ የተወገደው ለዚህ ምክንያት ነው የሚል ካለ ይኸው ሜዳው ክፍት ነው። ኑና ልታስረዱን ትችላላችሁ። ጸጋ ይብዛላችሁ። ኦርቶዶክሳውያን እኔ አሁን ገስት ላይ የምትልኩልኝ ሰዎች ኦርቶዶክሳዊ ሁኑ ማን ሁኑ አላውቃችሁም። ኦኬ እሺ፣ ብራይት እንኳን ብራይት ኦኬ ባይ። ይሄ አይደለም የተወገዘው። ኦኬ እኔ እስካለኝ እውቀት ድረስ ይሄ መስሎኝ ነበር። እና ግባና እስቲ ያስረዳል ሌላ ከተወገዘ። ኑ ግቡና ሌላ ከተወገዘ አስረዱን። በዚህ ልክ አትፍሩት፣ ችግር የለውም። ኑ ገስት ላይ የምትልኩ ሰዎች የወንጌል አማኞች ኦኬ። ሬታዬ ያዶ ነው አንቺ ወይ ማውራት ፈልገሽ ከሆነ አላወኩም። እሺ ብራይት ደጋግማ አትላክ ፕሊዝ። እንዴ ወንጌል አማኝ አንፈልግም። አሁን ወይንም ገብታችሁ ማውራት የማትችሉ ሰዎች አትላኩልን። አንደኛው በለጋ እድሜ እንግዲህ በለጋ እድሜ ተሸኝቷል። ያ ሟች ከመሞታቸው በፊት መጥምቁ ዮሐንስ ላይ ዋሽተው ነበር። መጽሐፍ ቅዱሱ ላይ ያለው መጥምቁ ዮሐንስ ላይ ሟች ከመሞታቸው በፊት ዋሽተው ነበር እና አሁን ያው በቅርብ ጊዜ ተስካራቸው ይወጣል። ገድሉን ሰምተኸዋል ቢንዬ? ታውቀዋለህ? እንዴ አንገቱ ነች እኮ 15 ዓመት ሙሉ የሰበከችው በአረብ ሀገር እየዞረች አንገቱ በምድረ በዳ ክንፍ አብቅላ ከተቆረጠ በኋላ ያው አሁን የገድለ ዮሐንስ ንግስ የሚያወጡ አሉ፣ ማህበርተኞች አሉ ምናምን። የሰፈራቸው ዮሐንስ የሚባል ቸርች አለ እዛ አዲስ አበባ የሆነ ወደዛ ወደ መሀል ከተማ አካባቢ እና ምን ሊሆን ነው እያሉ እየጠየቁ ነው። እና እንግዲህ እስኪ አንድ ቁጥር ጻፉልን። አንድ ቁጥር ከጻፋችሁልን ብቻ ነው ልናስገባችሁ የምንችለው። ገስት ላይ ማን እንደሆነ ይቅርታ፣ እኔ በእንትን ታፕታፕ ሳረግ ነው የገባብኝ።
እጅ መንሻ እጅ መንሻ በዛውም ደግሞ እንዴት ዋላችሁ? እኛ ጋር ሞርኒንግ ነው። ካሊሜራ እንትን ታፕታፕ እንዲያደርጉ ንገራቸው። ታች ያሉትን ከሚሯሯጡ ዝም ብለው በኮሜንት የእኛ ልጆች ታፕታፕ ያድርጉ እና አይመላለሷቸው። መጥፎ ነገርም አይናገሯቸው። መጥፎ የሚናገሩት እየተናገሩ የሚስሙ፣ ግን የእኛዎቹ ምን እንደሚያናግራቸው አላውቅምና ይተዉ። ያለበዛ ያው ሚውት ይደረጋሉ ያለምንም ርህራሄ ማለት ነው። ይሄንን ኮሜንት የምትቸከችኩበትን ትታችሁ አንድ ጊዜ ታፕታፕ ብታደርጉ ለቤቱም ትጠቅማላችሁ፣ ሌላውም ሰው እንዲማር ያደርጋል። ይሄንን እንበላቸው በዛው ቢኒ ሰሞን እኔ እኮ ማውራት የማትችሉበት እንትን ላይ ሆናችሁ ለምንድን ነው የምትልኩልን? ሰሞን የጌታ አይጌታ። እሺ የጌታ የሆናችሁ ሰዎች አትላኩልን እባካችሁ። በጌታ የሆናችሁ የጌታ እያልኩ ነበር። እሺ በጌታ የሆናችሁ አትላኩልን። አራስ ወረደኝ እምቢ ያለኝን ይሄኛው ነገር በጠዋቱ ልታገል ነው እንዴ? ልውረድ አልውረድ እያልኩኝ እስቲ ትርዳኝ። እሺ የመጨረሻ እድል ነው ሰሞን ምሰጥ ወይ ምሰጥሽ። የማታወራ ከሆነ ግን በብሎክ ልሸኝ ነው። ሰሞን ኦኬ ቴንክ ዩ። በቃ እንደዚህ በብሎክ ሸኛለሁ። እየቀለድን አይደለም፣ እዚህ ጋር ጨዋታ ሊያዝ ነው። ኦኬ ገብቶ አንድ ሰው ሚዩት አድርጎ ቁጭ አይልም። አስገቡኝ ካለ ይገባል ያወራል፣ ያለበለዚያ እንደዚህ በብሎክ እንሸኛለን። ቻው ሰሞንዬ፣ ጌታ ዘመንን ይባርክ። ኦኬ እንደው አንድ የሚያስረዳን የለም ለምን ተወገደ መጽሐፍ? ኧረ እባካችን እናስረዳ። እኔ በሌላኛው ስልክ ያስገባኝ። እሺ ይሄኛው አስቸገረኝ፣ ለኮፒ ሊንክ ምናምን አስቸገረኝና ልውጣና በሌላኛው ስልክ ያስገባኝ። ከዚህ ልውጣ። ይህን ነገር መዝሙራቸው ምን ይላል? መጽሐፍ ቅዱስ ምን ይላል? ገድሉ ምን ይላል? ሶስት ነገር ማለት ልብ በሉ። በቤተክርስቲያኒት ውስጥ መጽሐፍ ቅዱስ በዚህ ጉዳይ ላይ ምን ይላል? መጥምቁ ዮሐንስ በማኅፀን ሳለ ለማርያም ሰግዶላታል? ጥያቄ ምልክት ነው። ኦኬ ገድሉስ ምን ይላል በዚህ ጉዳይ? የገድሉ ጸሐፊያን ምን ብለው ጻፉ? ኦኬ በዜማ መጽሐፍቶችስ ምን ይባላል? የቤተክርስቲያኒቱ አገልጋዮች በሙሉ ምን ይላሉ? በዜማ መጽሐፍቶቻቸው ላይ ማለት ነው። ኦኬ ይሄ ዱላ እዚህ መጽሐፍት ላይ ያረፈበት ምክንያት አንድ በኢትዮጵያ ኦርቶዶክስ ቤተክርስቲያን የሚሰጥ የተጣመመ ትምህርት አለ። እሱም ትምህርት ምንድነው? ዮሐንስ በእናቱ በኤልሳቤጥ ማኅፀን ውስጥ ሆኖ ለማርያም ሰግዶላታል ብሎ የሚል እንደ ሊባኖስ ዝግባ ያደገ ውሸት አለ። እንደ ሊባኖስ ዝግባ በጣም ያለ ከልካይ እስከ ዛሬ ድረስ ያደጋል። ልብ በሉ መጽሐፍቶቻቸውና አሁን እኔ አሁን የእውነት አይደል የምናወራው? አፋቸው ከመጽሐፋቸው ቤተክርስቲያኒቱ ከመጽሐፍቷ አልተስማማችም። ከመጽሐፍ ቅዱስ አይደለም መጽሐፍቶቿ እርስ በርስ አልተስማሙም። እነዚህ ገድላ ድርሳናት ታምራት የሚባሉት ማለት ነው። ወይ ደግሞ ራሱ ገድሉ አሁን ገድለ ዮሐንስን ስናነባው ገድለ ዮሐንስ ከሌሎች ገድል ጋር አይስማማም። እሷ ለመስማማት ብቻ አይደለም፣ ሌሎቹ ገድላትና ዮሐንስም ራሱ ጨምሮ ከመጽሐፍ ቅዱስ ጋር አይስማሙም። ይሄም ብቻ አይደለም፣ ልብ በሉ ቅዱ ራሱ መጽሐፍቶቹና የቤተክርስቲያኒቱ ሊቃውንት የተባሉትም አይስማሙም። ለምሳሌ
መጽሐፍቶቹ የሚያወሩትና መምህራኑ የሚያወሩት አንድ አይነት ነገር አይደለም። አንዳንዴ መጽሐፍቶቹ የሚያወሩትን መምህራኑ ጨምረው ያወራሉ፣ ወይ ደግሞ ቀንሰው ያወራሉ፣ ወይ ደግሞ አጣመው ያወሩታል። ልብ በሉ፣ መጽሐፍቶቻቸው ከመጽሐፍ ቅዱስ ጋር አይስማሙም። መጽሐፍቶቻቸው እርስ በርስ አይስማሙም። በተለይ እኚህ ሻውዚን ነው ብለው የሚሉት ማናቸው አባ ማናቸው የሚባሉ ሰውዬ የተናገሩትን እሱም ቪዲዮ ፈልጋችሁ አምጡልኝ። አይ ቲንክ ሃርድ ዲስኩስ ስለወሰድኩትኝ ብዙ ቪዲዮ አሉ። ምን አሉ እሳቸው አንዴ እንደ ሲናገሩ ገድላት ድርሳናቱ እርስ በርስ ይጣላሉ አሉ። ቃል በቃል እኮ አልኩ፣ መድኃኒዓለም ምስክር ነው። ቃል በቃል ገድላት ድርሳናቱ እርስ በርስ ይጣላሉ፣ ነገር ግን ሊቃውንቱ ያስታርቋቸዋል አሉ። መረጃ አምጣ ኤርምያስ። ቆይ አሁን እሳቸው እንደዚህ ብለው ስላሉ የቡና ወሬ ምናምን ብለህ እንዳትለኝ፣ እኔ መጣላታቸውን ላሳየ። ለምሳሌ ድርሳነ ሚካኤል ከድርሳነ ገብርኤል ጋር የፍልስጤምና የእስራኤል ያህል ይጣላል። ድርሳነ ገብርኤል ከድርሳነ ኡራኤል ጋር ይጣላል። ድርሳነ ሚካኤልና ድርሳነ ገብርኤል ከድርሳነ ራጉኤል ጋር ይጣላሉ። ድርሳነ ራጉኤል፣ ድርሳነ ሚካኤልና ድርሳነ ሚካኤል ማነው ገብርኤል ከድርሳነ ማነው ኡራኤል ጋር ይጣላሉ። ድርሳነ ኡራኤል ከድርሳነ ራጉኤልና ከድርሳነ ሚካኤልና ከድርሳነ ገብርኤል ጋር ሆኖ ከድርሳነ ኪዳነ ምሕረት ጋር ይጣላል። የት ልደብቃችሁ ኦርቶዶክሳውያን? መጽሐፍቶቻችሁ የእኛ ሻውዚን ያሉት ቪዲዮ ሲገኝ አሰማለሁ ወይ ሃርድ ዲስኬን አምጥቼ ከኮምፒውተር ጋር አገናኝቼ ምናምን ነገር እዛ ውስጥ መፈለግ አለብኝ። ሊቃውንቱ ያስማሟቸዋል እንጂ መጽሐፍቶቻችን እርስ በርስ ይጣለዛሉ ብለዋል። ይጣላሉ እሳቸው ስላሉ አይደለም። እኔ እንዳነበበ ሰው እኮ አልኩ። ማንም ኦርቶዶክሳዊ እፊቴ ቆሞ ይህን ነገር ሊያስተባበል አይችልም። ጉራ አይደለም ብዬ የምልህ ጉራ አይደለም። ብራዘር አንተ ምን ነው እንደዚህ አፈላ ብለህ ብትለኝ አንባቢ ነኝ። እንዳንተ ዝም ብዬ አርቲ ቡርቲ በጥላቻ ላይ ተነስቼ አይደለም ማወራው። አንባቢ ነኝ። በጣም ጉረኛ ብለህ ብትለኝ እንደው ከሌሎቹ በልጣለሁ እያልኩ አይደለም፣ ግን አንባቢ ነኝ። ለምናገረው ነገር አንባቢ ነኝ። ገጽ ከምዕራፍ ግዕዝ ከአማርኛ ካሜራ ከፍቼ እኮ ነው አብረን የምናነበው እዚህ። እኔ ብቻዬን አይደለም የማነበው። ኦኬ። መጥምቁ ዮሐንስ በማኅፀን ውስጥ ሳለ ለማርያም ሰግዶላታል። ኦርቶዶክሳውያን ምን እንደሚሉ ስሙ። ቤተክርስቲያኒቱ ምን እንደምትል የቤተክርስቲያኒቱ ዲያቆን የነበርኩ ሰው ነኝ። ዓለሙ ተነስቶ መፍረጥ ይችላል። ከአለት ጋር መጋጨት ይችላል። ራሱን መፈጥፈጥም ይችላል። መብቱ ነው። ዲናይ አታደርገውም። የኤርምያስን ዲያቆንነት ማለት ነው። አትችለውም። እዚህ የሚመጣብህን ማስረጃና መረጃ አታችለውም። ለጊዜው ፊርፊር ትላለህ። አያቴም ትላለች የሽሮ ድንፋታ በርበሬ እስኪመጣ ትላለች። እና የሆነ ጊዜ ትላለህ፣ በቃ ላሽ ትላለህ ማለት ነው በወጣቶቹ ንግግር። መጥምቁ ዮሐንስ በማኅፀን ውስጥ ሳለ ለማርያም ሰግዶላታል። የኦርቶዶክስ የምንፍቅና ትምህርቷ ነው። ምንድን ነው ያልኩት? መጥምቁ ዮሐንስ ለማርያም በማኅፀን ውስጥ ሆኖ ሰግዶላታል። የኦርቶዶክስ የምንፍቅና ትምህርቷ ነው። ይሄ ገድለ ዮሐንስ መጥምቅ የሚባለው መጽሐፍ ደግሞ ይህን ትምህርቷን ይቃወማል። ለዚህ ነው በትር ያሳረፉበት። እንዴት ውሸታችንን ያጋልጠዋል። እኛ የእመቤታችን ነገር አይሆንልም። ህዝባችንም እመቤቴ ብለን ስንል ነው ጭብጨባው ሞቅ የሚያደርገው፣ እልልታውም ላንቃዋ እስኪላቀቅ ድረስ የምትጮኸው እና ህዝቡን አደንዝዘን የያዝ ነው ያው በእመቤታችን ጉዳይ ነው። እና ይህንን ታዲያ እንዴት ለኢየሱስ ክርስቶስ ይሰጠዋል? ይሄ ገድል። ስለዚህ የመጀመሪያ በትር ላው ላይ እናሳርፍበት። የእመቤታችንን ክብር የሚነካ በሙሉ መጽሐፍት ከሆነ መጽሐፍ አይደለም ሰው ያስወግዳሉ። እናገራለሁ ስልህ ኤርሜ አቤት ወይትማይ ወዲ ወንትማይ ዳና ሮማ ሶሪ ጋይስ። ኤርሜ የመቤታቸውን ያው የእነሱ መቤት የእኛ መቤት አለች። የእኛም መቤት ምንላት የተባረክሽ ምንላት፣ ቅድስት ነሽ ምንላት፣ ብጽዕት ነሽ ምንላት የጌታን እናት ነው። የእነሱ ማርያም እኔ የእኛ ማርያም ነች ብዬ አላምንም። ኤርሜ ግን እንደሱ ከሆነ እንደው እውነት የጌታ እናት ብለው እያሰቡ ከሆነ የማርያምን የሚነካውን መጽሐፍ ማስወገድ ከፈለጉ እኮ ከታምረ ማርያም ነው መጀመሪያ ያለባቸዋል። ኤርሜ የመጀመሪያ የማርያም ጠላት ተአምረ ማርያም ነው። ምክንያቱም ነገረ ማርያም፣ ራእይ ማርያም፣ በማርያም በተለይ ታምረ ማርያም በሚያስቆጣ መልኩ የተጻፈ አንድ ሀሳብ አለ። እንዲያውም ብናየው ዛሬ ደስ ይለኛል። ጠዋትም ላይ እየተናገርኩ ነበር።
መረጃው የሚጠይቀኝ ሳጣ ታውቁት እኔም ሳላሳይ ያው ያለ መረጃ ስለማንናገር ማርያም እንደገደለች ይናገራል እንዴ? ማርያም ገድላት እንደምታውቅ ይናገራል አይናገርም? በጣም ብዙ ነው ጨፍጭፋ የገደለችው። በጣም ጥሩ ገላለች፣ አገዳድላለች። አዎ። ስለዚህ አሁን ኦርቶዶክሶች ማርያም እንደገደለች የምትስማሙ ከሆነ ታምረ ማርያም ትክክል ነው እያላችሁን ነው ወይ ደግሞ የማርያም ጠላትንን እያላችሁን? አሁን ግልጽ አድርጉልን። በቃ ቀለል ልናርቀው። ምንም እኮ ጭቅጭቅ እኮ የለውም። አሁን እየቀለለ መጥቷል። እውነት ለማርያም የምትቆረቆሩ ከሆነ እንግዲህ ተቆርቆሩልኝም ያለች ማርያም የለችም። እንደው ለነገሩ ግን አዛኝቷ ምናምንቷ የምትሏት ማርያም ነፍሰ ገዳይ ከሆነች ወይም ደግሞ ስትገድል ዳጊ ነፍስ ስትገድል ተበቅላ ነው ቀጥል ተበቅላ ነው የምትገድለው። በዕብራውያን 10 ቁጥር 30 እና 31 ላይ በቀል የኔ ነው እኔ ብድራትን መልሳለሁ ብሎ ያለውን የአምላክን ቃል ዲናይ አድርገው ማርያም ስትገድል ተበቅላ ነው የምትገድለው። መጽሐፉን ከፍተዋለሁ ጋይድ። ስለዚህ የእውነት ለእሷ ተጨንቀው ከሆነ ይህንን መጽሐፍ ዞር ያደረጉት ይሄው ለእሷ ከተጨነቃችሁማ ታምረ ማርያም ተጨነቁልኛለች ማርያም የለም ወንጌልም ስለ ማርያም መጨነቅ አይደለም። ግን ይህን ያህል ርቀት በራሳችን ሰዓት እንሄዳለን ካላችሁ በሰበቡ እኛ ቆሻሻው እየጸዳ ስለሆነ አፕሼት እናደርገዋለን። እንደዛ ከሆነ እቺን ማርያም ኑና ንገሩ የገደለች አሁን አውቃለሁ መጽሐፉ ሲገለጥ ያው እንዴት መሰለ እዚህ ጋር የገደለችው እንዴት ነው ብለህ ታብራራለህ። ሲጨንቅህ ያገዳደሏን ልታመናፍሰው ትፈልጋለህ። እኛ የገደለች ማርያም አናቅም። እንግዲህ እኛ እስከምናውቀው ማለት የእናንተን ማርያም በእናንተ ማርያም አንከራከርም። እኛ በጌታ እናት ማርያም ከመጣብኝ እነግርሃለሁ ብጽዕት ስለሆነች እናት ነው እንጂ ማቀው ስለተባረከች እናት ነው እንጂ ማቀው ስለገደለች እናት አላቅም። ስለዚህ ካስወገዱ ኤርሚ ዛሬም ደግሜ ይናገራሉ መወገድ ያለበት መጀመሪያ ተአምረ ማርያም ነበር። ሁለተኛ አስበለኝ ተአምረ ኢየሱስ። ኢንፋክት በማይበላለጥ ሁኔታ ሁለቱም እኩል መወገድ አለባቸው። ሁለቱም አንዱ ኢየሱስን ገዳይ አንዱ ማርያምን ገዳይ ብሏል። አንዱ ኢየሱስን በ5 ዓመቱ ገድሏል ይላል። አንደኛው ደግሞ ማርያምን ዓመቷን እድሜዋን አልጠቀሰም እንጂ ገዳይ መሆኗን ይሄው ኤርሚ በዲቴል ሊያሳየን ይችላል። ስለዚህ ይሄ ታወቅልን። ከዚህ ሀሳብ ጋር እንዲወራ ፈልጋለሁ። አንድ ኦርቶዶክሳዊ ደግሞ ጨምሮ እንዲሞግተኝ ፐርሰናሊ የሚፈልገው አንድ ጉዳይ አለ። በዚህ ሰዓት አሁን እኔ በምናገርበት ሰዓት የኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ የላትም። አልሰማኸኝም? አልሰማሽኝም? ናግባና ሞግተኝ። በዚህ ሰዓት አሁን እኔ በምናገርበት ሰከንድ የኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ እጇ ላይ የላትም። መረጃ የሚፈልጋለ ይግባና የሞግተኝ። ጨርሻለሁ። ኤርሜቴን ቀጥሉ። ምን እየተናገርኩ እንደሆነ ታያለህ ከዛ በኋላ ወይም ታያለህ። ቴንኪው ዳግሻይ። ኦኬ በቃሉ ላይ ይሄ አርእስትን እንዳለ ይዘው ነው ማለት ነው። ይህንንም በዚህም ላይ እንዲናገሩ እንፈቅዳለን። በቀለኛዋን ማርያም ግን ላሳይ ከተባለ ይኸው አሁን ካሜራን ከፍቼ ከዚህ በኋላ መጽሐፉን እንገልጠዋለን ማለት ነው። ለምሳሌ ከመጀመሪያው ታምር ራሱ ይጀምራል። በእንተ ደቅሲዮስ ትጠሉታላችሁ አልኩ። ይህን ቤት መረጃ ማለት ነው። እውነትን የሚፈልጉ ይወዱታል፣ ውሸትን የሚፈልጉ ግን ይጠሉታል። ይህን ቤት የፈለግከውን ማውራት ትችላለህ። ሚስቱ፣ እናቱ፣ አባቱ፣ አክስቱ፣ ዘመዶቹ፣ አባቶቹ፣ አጎቶቹ ምናምን የፈለግከውን ማውራት ትችላለህ። ለምሳሌ ኤርሚ እንዴት ነህ? ሰላም ናችሁ? ደህና ነኝ እግዚአብሔር ይመስገን። እንዴት ነህ ቶም? እሰጥሃለሁ። ቆይ አይቻለሁ። በእንተ ደቅሲዮስን እሱ እናያለን ማለት ነው። እሺ እንግዲህ አላስቀድምና ተበቅላ እንደምታጠፋ ሰዎችን እርስ በርስ ሁሉ ነው የምታገዳድለው። እርስ በርስ እስላሞችን ሁሉ እንዲገሉ ልካ እስላሞችን ሁሉ አስገድላለች። የሰዎችን ልብ ለመግደል ታነሳሳለች። ሰውን ነፍሰ ገዳይ ለማድረግ ማለት ነው። ማን? የኦርቶዶክስ ማርያም በታምረ ማርያም ላይ ተጻፈችው። ለዚህ እኮ ነው የጌታችንን እናት ክብሯንና ባህሪዋን የማይመጥን በጣም ነውር ነገር ተጽፏል። ወንድሞች እናቶቼ፣ በጣም ነውር እኮ ነገር እኮ ተጽፏል እኮ ነው ብዬ የምልህ። አንተ ሰውዬ አይንህን ታጥበ ጥርስህን ቦርሽ ወይ ባልታጠበ ፊትህ ዝም ብለህ መተህ እዚህ እረኛ ፊት ቀርበህ የምታወራው ያለ መረጃ ነው ወይ ያለ መረጃ ነው የምታወሪው? ኤርሚያስ ሲያወራ በመረጃ ነው የተጻፈ ግዕዝ ከአማርኛ ገጽ ከቁጥር መጽሐፍ ቤተክርስቲያኒቱ ለጥቅም የምታውለውን ይዤ ካሜራውን ገና ስከፍተው እናት ክንድ ላርጋት ማለት ትጀምራለህ ማለት ነው። የምትመልሰው ታጣለህ። ለዚህ ነው እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ለማርያምን የጌታችን እናት አበሻቅጦ የሰደበ ሰው የለም። መጽሐፍቶቿ ይገልጣለሁ። ለቶማስ ልስጣው ጋር ሄደ ወንድምናት። እሺ ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። ከኦርቶዶክስ ከዚህ በፊት አውርተናል። አይ ቲንክ ባልሳሳት አውርተናል። በባለፈው ውዳሴ ማርያም ላይ
በተነሳው ጉዳይ አውርተን ነበረ። ኦኬ ከኦርቶዶክስ መሆንም በደንብ ንገራቸው። በባለፈውም ገብቼ ነበረ በውዳሴ ማርያም ላይ አስታውሳለሁ። ያ እና ተነጋግረን ተስማምተን ነበረ። በዛ በውዳሴ ማርያም ያለውን ምን ነበር የተስማማነው? በውዳሴ ማርያም በኢየሱስ ክርስቶስ ድህነት ሐሙሱ ላይ ያለው ማለት ነው። አይ አልተስማማንም እንዴ? መቼ ተስማማን? መጽሐፍቶቻችሁ ሰኞ ላይ ወሰጠጠ መጽሐፈ ዳዊት አልተስማማንም፣ ግን ሀሳቡን አንስተነዋል። የሰኞ ላይ ወሰጠጠ መጽሐፈ ዳዊት ብሎ ለአዳም ብሎ የሚለውን ለአዳም ለሔዋን ብሎ የሚለውን የዕዳ ደብዳቤያቸውን ቀደደው ሰረዘው ብሎ የሚለው እዛ ላይ የቀደመው መርገም በእርሱ ጠፋልን ይላል። የሐሙሱ ላይ ደግሞ በእሷ ጠፋልን ይላል። በእሱና በእሷ በእርሱ አይልም እኮ አሳይቼ በባለፈው። እኔ እኮ ያመንክ መስሎኝ ነበረ። ሌላ ኤርምያስን የምታሳምነው በእውነት ቃል እንጂ በስህተት አይደለም። ብራዘር እኔ እንዴት እውነት እንደዛ ነው እኮ የሚል አይልም እኮ መጽሐፉ ይኸው ብራዘር የሐሙስ ናቤኪ የሚለው ናቤኪ ላይ የሚለው በእርሷ ብሎ የሚለውን ቃል ሳሳያ አይ በእርሷ ማለት እኮ በሱ ነው፣ በሱ ማለት እኮ በእሷ ነው ይላል። ይኸው እዚህ እኮ አለኝ እኔ። እሺ ካሜራ ልክፈት። ግዕዙን አውጣው እስኪ። ለምን ግዕዙ መደበቅ ፈለግ? አማርኛ የወጣው ለህዝቡ እንዲነበባል አይደል? ግዕዙ ስለመደበቅ አማርኛው እኮ ይገድፋል። አንድምታ ትርጓሜ ሁሉ ጭምር ነው ያየነው። ቆይ አንዴ ጠብቀኝ። ይገድፋል፣ በእውነት ይገድፋል። እሱ ከገደፈ ቤተክርስቲያኒቱ ናት። ምን ያልገደፈችው ነገር አይደለም። ይገድፋል። ምን መሰለህ ኤርሚ፣ የምታውቀው ከሆነ ማለት ነው። አሁን አይ ነው ይገባኛል የምትለው መግደፍ ማለት ቃላቶችን የመዝለል ወይ በፍጹም አይገድፍም። እውነት ይገድፋል ኤርሚሻ። ኦኬ ከገደፈ ወንድሜ ከገደፈ አንዳንድ አማርኛ ውዳሴ ማርያም ያንድምታው ትርጓሜ የራሳችሁ መጽሐፍት ይኸው፣ ውዳሴ ማርያም ዘሩ ይኸው። ስለዚህ አሁን የሰኞ ላይ በእርሱ ጠፋልን ይላል፣ የሐሙሱ ላይ በእርሷ ጠፋልን ይላል። ልብ በሉ። ኦኬ ቶሚዬ ከፈለክ ድጋሚ ማንሳት እንችላለን። ተስማምተናል ብለህ እኔ ውዳሴ ማርያም ላይ የምስማማበት ያነሳነው ሀሳብ የዕዳ ጽሕፈቱ በማተ ደመሰሰ ነው። ምን ይላል? ምን ትላለች የኢትዮጵያ ኦርቶዶክስ ቤተክርስቲያን? በማርያምን በኢየሱስም ነው የምትለው። ይኸው በኢየሱስ ብሎ የሚለው ሙሉን በቃ አንብቦና ማለት ነው። ብራዘር ሙሉን አላነበም። ለምን አነባለሁ? ሙሉን ምን መሰለህ የሚል መጨረሻ ላይ ምን ይላል? ሰአሊ ለነ ቅድስት ይላል። ቅድስት ሆይ እኮ ሙሉን ማንበብ አይጠበቅብኝም። ሙሉን አንደኛ ዲያቆን እንደመሆን መጠን ሰደግሞ የነበርኩት ነው። ኦኬ እና ግዕዙን ስታነበው ታዲያ እንዴት ነው የሚለው? ከእሱ ጋር ይመሳሰላል ብለህ ታስባለህ? አንተ የአማርኛው ትርጉም እዚህ አልተስማማኝም ነው የምትለው? እንትኑ ዳይሬክትሊ እንትን አላሉትም ቶሚ። ስለዚህ ታዲያ የማስተት ነው ፐብሊሽ ያደረጉት ይሆናል። እነሱ ብሎ ነገር የለም። እውነት ብሎ ነገር የለም ብራዘሩ። አሁን ህዝቡ ነቅቷል። ቶሚ እኔ ከታዘብኩት ነገር ውስጥ አንዱ እውነት ለመናገር በቋንቋ ውስጥ መደበቅ አይቻልም። ለምሳሌ አሁን በኢትዮጵያ ኦርቶዶክስና በእስልምና ሃይማኖት አብዛኛው ትምህርት የሚሰጠው በምንድን ነው? በኦርቶዶክስ በግዕዝ፣ በእስልምና ሃይማኖት በአረብኛ ቋንቋ ነው። አንተም ስለምታውቀውን መነጋገር እንችላለን። ቶሚዬ ቆይ፣ በእስልምና ሃይማኖት በአረብኛ፣ በኦርቶዶክስ ሃይማኖት በግዕዝ ነው የሚሰጠው። አሁን የኢትዮጵያ የሀገሬ ሙስሊሞች ስንቱ አረብኛ ቋንቋ ይችላል? ብራዘርዬ ኦኬ፣ ጎረቤቶች ሆነን አብረን ያደግን እኔ በጣም ብዙ ሙስሊሞች አሉ በተወለድኩበት አካባቢ ማቃቸው ማለት ነው በጣም እና ስንቱ ግን ያውቃል ብለህ ብትል አያውቅም። ጥቂት ደረሳዎች፣ ሼኮች፣ ኢማሞችና እንደዚሁ ኡስታዞች ናቸው የሚያውቁት። እነሱም እንደው የእስልምና ሃይማኖት ትምህርት በሚሰጥበት ቦታ ላይ ገብተው ቁርአን የተማሩ ቁርአንን የቀሩ እንደዚህ አይነት ነገር ማለት ነው። እነሱም ቢሆን ትርጓሜውንም ያው እንደዚሁ እንደ ኦርቶዶክሱ የመማሪያ ትምህርት ስላላቸው ወይ ደግሞ ከባህር ማዶ ሄደው በአረብ ሀገራት ላይ የተማሩ በጣም በቃ አረብኛውን አበጥረው የሚያውቁ አሉ። ልክ ግዕዙን አበጥረው የሚያውቁ በኦርቶዶክስ እንዳሉ ሁሉ ማለት ነው። አብዛኛው ሙስሊም አረብኛ ቋንቋ ያውቃል? አያውቅም። አብዛኛው ኦርቶዶክስ ያውቃል? ግዕዝ አያውቅም። እና ምንም ቢነገር ሄደው የአረብ የሙስሊም ኡስታዞች ወይ ደግሞ ደረሳዎቹም ይሁኑ ሼኮች፣ ኢማሞቹም ይሁኑ የመስጊድ ሄደው አረብኛ ቋንቋስ ቢደበቅ የሀገሬ ሙስሊም አሜን አሜን ከማለት ውጭ ምንም አማራጭ የለውም። እንደዚሁስ እነ መምሬ ሽርሽር ጋር ደግሞ ስንመጣ
ህዝቡ ግዕዝ ያውቃል አያውቅም? እና የፈለገ ነገር ቢባል ሄዶ ቄሱ ግዕዝ ውስጥ ይደበቃል። ኦኬ አሁን ይህን መጽሐፍ ጽፋ ቤተክርስቲያን ህዝቡ ለጸሎት ይጠቀምበታል፣ መዝገበ ጸሎትን ማለት ነው። ውዳሴ ማርያም በአማርኛ ተተርጉሞ እንደዚህ ሲቀርብ የውዳሴ የሰኞ ውዳሴ ማርያም ላይ ማለት ነው። እዚህ ጋር ደምረ ስናነበው የሰው ሁሉ ሰውነት ፍጹም ደስ ይላታል፣ በሰማይም ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ለሰውም እርሱ በሚፈቅድ እያሉ ጮኸው ንጉሱ ክርስቶስን ከመላእክት ጋር ያመሰግኑታል። የቀደመውንም እርግማን አጥፍቶልናል። እሱን ነው ሐሙስ ላይ የምታየው። እሱን ነው ራሱ ነው። ቆይ ብራዘር እንሄዳለን። በእውነት እሱን ነው የምታየው። የሰኞን ጨርሰው የህዝቡ 800 ሰው ከዚህ ከፊት ለፊት ደግሞ ብዙ ሺህ ሰው። በጣም አመሰግናለሁ ከጨረስከው። እግዚአብሔር አደርበው። ቆይ ብራዘር ገና ሳነበው ከጨረስከው። ኧረ አልጨረስኩም። በመድኃኒዓለም ኧረ በመድኃኒዓለም ብራዘር እኔ እኮ ጥፋቴ መጽሐፍቶቻችሁን አደባባይ ላይ ማስጣት ነው። እና መጽሐፍቱ ደግሞ መነበብ አለበት። ገበያ ላይ ወጥቷል። ሚዩት አድርገዋል። አንብቡ። ኦኬ የተገዛው ሊነበብ ነው። ሚዩት አድርገው ቶሚዬ፣ ከዛ ታወራለህ። ያን ምታውም እዚህ ስላለ ማለት ነው። በደንብ ነው የምንከተከተው። የቸኮለ ካለ ይሄድ። ኦኬ የቀደመውን እያያችሁ ነው። ምዕመናን ያ ጀማዓ እያያችሁ ነው። የቀደመውን እርግማን አጥፍታለችና አይደለም ብሎ የሚለው አጥፍታለችና ቢሆን በሴት አንቀጽ ነው። በእንስታዊ ጾታ ነው የጻፈው፣ ለሴት ነው ብለን እንላለን። አጥፍቷልና በወንድ አንቀጽ ነው የተጻፈው። የጠላትን ምክሩን አፈረሰችበት አይልም፣ አፈረሰበት። ለአዳምና ለሔዋን የዕዳ ደብዳቤያቸውንም ቀደደችላቸው አይልም፣ ቀደደላቸው። በወንድ አንቀጽ ነው። በዳዊት ሀገር የተወለደ መድኃኒታችን ኢየሱስ ክርስቶስ አዳምና ሔዋንን ነፃ አደረጋቸው። ኢየሱስ ክርስቶስ አዳምና ሔዋንን ነፃ አደረጋቸው። ኦኬ ቅድስት ሆይ ለምኝልን ይላል። እሺ የሐሙስ ውዳሴ ማርያም አምላክን የወለድሽ እመቤታችን ሆይ ሁላችን እናገንሻለን። ይቅርታሽ ምን ይቅርታ አላት? ሲጀምር እዚህ ጋር ነው የወደቃችሁት። ይቅርታሽ ለሁላችን ይሆን ዘንድ ነውና ማርያም ይቅርታ አላት። እኔ ብራዘር ይቅርታ እኮ ተብሎ የተባለው በብሉይ ኪዳን የእስራኤል ሕዝብ ቸርነቱ ምሕረቱ ይቅርታው እግዚአብሔር ነው። ይቅርታሽ ለሁላችን ይሆን ዘንድ ነው እና ሔዋንን ከእንጨት በልታ ባደረገችው አመፅ በባህሪያችን ያደረ የቀድሞ እርግማን በእርሷ የጠፋልን በእርሷ ሰኞ ላይ በእርሱ ሐሙስ ላይ በእርሷ የጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት። ማናት መመኪያ? አምላክን የወለደች ማርያም። ይኸው ስሟን ጠርቶ ማርያም የሁላችን መመኪያ ናት። እሺ በዚህ አልተስማማንም ነበር። ቶሚ አሁን የምትለው ነገር ካለ አንተ ቀጥል፣ እኔ ብቻ እንዳላወራ። መጽሐፉ ላይ አሁን በደንብ ተንትነው እዚህ ለህዝቡ ማለት ነው። ያው አንድምታም አንተ ጋር አለ እኔም ጋር አለ፣ እንቀጥልበታለን ማለት ነው። እዚህ ጋር ማለት ነው እና ቤኪ ኩልን የሚለው ነው የውዳሴ ማርያም የሐሙሱ። እሺ ተልኩ ላይ ላርግ ምን ይላል? ገጽ ስንት ነው የምታነበው? ገጽ 97 እና ቤት ሁሉ ነው የሐሙስ አንድምታውን ነው ወይስ ዘሩን ነው የምታነበው? ያ አንድምታውን። ለምን ዘሩ ላይ አሁን ዘሩ ላይ ከፈለክ ደግሞ አሁን እኮ ስራ ቦታ ነኝ እንትኑ ውዳሴ ማርያም ግዕዙ ካለ ወይስ ነው? ናቤ ኩሉ ነው እኮ እዚሁ እኮ ግዕዙ እኮ ዘሩ እኮ አለ እዚሁ ግዕዙ እዚህ አንድምታው ላይ እኮ አለ። ምንድነው አንተ የፈለከው አሁን እዚህ ክፍል? እዚህ ጋርም አለ
አይ እኔ እኮ ያልፈለግከው መስሎኝ ነው። አንድምታው እንዲነበብ ካልፈለግክ ብዬ ነው። እኔ ችግር የለም አንድምታውን ባለፈው ማንበብ ይችላል። ግን ምንድነው ስታነብ ምንድነው ልታሳይ ነው የፈለከው? ናቤኪ ኩልነ ላይ ምንድነው ልታሳይ ነው የፈለከው? ናቤኪ ኩልነ አሁን አንተ ያነበብከውን የመጀመሪያውን ወሰጠጠ መጽሐፈ ዳዊት የሚለው ሙሉን ያነበብክልን የሰኞ። ስለዚህ ይሄኛውን ሙሉን ብታነበው ናቤኪ እኮ ሐሙስ ላይ ነው ያለው። ያ የሐሙሱን ሙሉን ብታነበው ሙሉን ሐሳብ ተረዳው ነበረ። ምንድነው የሚል ባንቺ ይኸውልህ ናቤኪ ኩልነ ነው እዚህ ጋር ናቤኪ ኩልነ ነው ወግዘተና ወለድታ አምላክን የወለድሽ እመቤታችን ሁላችንን እናከብርሻለን እናገንሻለን ይላል። ከዛ እስመ ሳይልኪ ኩልና ይለኩልና ይቅርታሽ ለሁላችን ይሆንልናል። ከዛ ትምክተ ኩልነ ይሄ ተመሳሳይ ነው። ትምክተ ኩልነ ድንግል ማርያም ወላዲተ አምላክ ዘበንቲሃ ተሰራ ዘቀዳሚ መርገም ታደረክ ዲበ ዘመድነ። አሁን ትርጉሙ እሱ ጋር ነው የምንፈልገው። እሱንና ሙሉን ይኸውልህ እስከዚህ ድረስ ካነበብካት ማለት ነው። ከዚህ ጀምሮ እስከዚህ ድረስ ካነበብከው ትረዳዋለህ ምን እንደሚል። ከዛ በኋላ አንተ በቃ የተሳሳተ ነው የምትል ከሆነ እኔ ዝም እላለሁ። ከዛ በኋላ ማለት ነው እስከመጨረሻው አላነበብኩትም። ትምክተ ኩልነ ብሎ የሚለውን መጽሐፍ ሚስጥር እንጂ ዘይቤ አይጠይቅምና ይላል፣ አይጠነቅቅምና ይላል። ዘበንቲሃ ተስዕረ ብሎ እንታደረት አለ። እንታደረት ያለው ማለት ነው ያደረው ማለት ነው። በአንቺ ያደረው ማለት ነው። አንዴ ህፃን ልጅ ስራ ያለችና እንትን ነው ማይ ወጣፈን ትንተጨከ እሺ ምን አሁን ቶሚዬ ምንድን ነው የፈለከው እዚህ ክፍል ላይ? ምንድን ነው የፈለከው? እኔም አንተም ይዘናል። ያው አንድምታ ተርጓሚ እንደውም አንተ ፒዲኤፍ ነው ያዝከው፣ እኔ ግን ሃርድ ኮፒ ነው ያዝኩት። ችግር የለውም ግን ያው ተመሳሳይ ነገር አቦቻ ገር ነው ያለ አንተም ይዟል ሄድኩ። ትምክተ ኩልነ ይኸውልህ ጨርሰው። እዚህ ጋር ምን ይላል? እንተ ህድረት ብሎ ከሚለው ጋር አለ በባህሪያችን እንተ ህድረት ነው። ሶሪ እንተ መብራት ማብራት አለብኝ በጣም እንትን ብሎብኛል። እሺ እንተ ሀደረት ብሎ በባህሪያችን ጸንቶ የነበረ መርገም ትልቁ ላይ ላድርገው። ቆይ ነው መርገም እንተ ሀደረት ማለት ምን ማለት ነው? ንገራቸው እስኪ። ቆይ ብራዘርዬ ቆይ እንተ ሀደረት ማለት ያደረው አንቺ ማለት ነው። በአንቺ ውስጥ ያደረው ማለት ምንም ጥርጥር የለውም። ይሄንን ማንም እንደው እንተ ሀደረት ማለት ይሄንን አሁን እንደዝም ብሎ እንኳን ደጋግሞ እንኳን ገዝ የሰማ ሰው ይተረጉመዋል። ያ ቆይ አሁን እኔ ዋና የፈለኩት በባህሪያችን ጸንቶ የነበረ መርገመ ስጋ መርገመ ነፍስ በእርሷ ምክንያት የጠፋልን ይላል አይደል? በእርሷ ምክንያት እሺ፣ በእርሷ ምክንያት ነው የጠፋልን። ያ በእርሷ ምክንያት ይላል። ምክንያት ዲን አይደለችም፣ እርሷ አይደለችም። ምክንያት ነች እኮ አይደለችም። አንጣ መጽሐፍ ቅዱስ በእርሷ ሄዳችሁ እሷ እኮ ወልደዋለች ነው የምትሉት። በቃ የእናቴ ሁሉ መልስ እሷ ወልደዋለች። እኛ እሷ መቼ ያልወለደችው ማለት ምክንያተ ድህናት ያላችሁት እናንተ እንጂ መጽሐፍ አይላትም። ሐዋርያቱ አይሏትም፣ ነቢያቱም አይሏትም። ከዚህ በላይ ታዲያ አይሏትም። በቃ ካሉ እስኪ አባቶችን አምጣልኝ፣ ነቢያትና ሐዋርያት። አባቶች ማለት ከነቢያቱና ከሐዋርያቱ አምጣልኝ። ማርያም ምክንያት ድህናት ብሎ የሚል አንጣልኝ። አንድ የተናገረ አንድ ከብሉይ ኪዳን ከሙሴ እስከ ሚልኪያስ የተነሱ ነቢያት ቆይ ቶሚዬ፣ ከዛ ከአዲስ ኪዳን ደግሞ ከሐዋርያቱ ከ12 ወይ በጎ ሐዋርያት ከቅዱስ ጳውሎስም ምክንያት ድህነች ብሎ የተናገረ ማለት። ስለዚህ ምንድነው በእርሷ ነው የጠፋልን። የቀድሞ መርገም በማን ነው? በእርሱ ብሎ የሚለውን የሰኞ ውዳሴ ማርያምን የሐሙሱ ትርጓሜ ላይ ወይ የአንድምታሙ ትርጓሜም ላይ ዘሩም ላይ በእርሷ የጠፋልን ይላል። ይህም ብቻ አይደለም። ለምሳሌ ሞትን ያሸንፈው ሲኦልንም ድል የነሳ ነፍሳትንም ከሲኦል ያስመለጠ ማን ነው? ቶም ጌታችን መድኃኒታችን ኢየሱስ ክርስቶስ። ማርያም አይደለችም? እርሷ ምክንያት ነች አይደለችም ወይ ነው ብዬ ምን ማርያም ሞትን አላጠፋችም?
በእርሷ ምክንያት ነው እኮ የሚለው። ማርያም የሞትን ማሰሪያ ፈታለች አልፈታችም? እግዚአብሔር ኢየሱስ ክርስቶስ ነው እኮ ይፈታል። እኛም እንደዛ ነው እኮ። ማርያም እሱን የጌታን መልስክልኝ። ማርያም የሞትን ማሰሪያ ፈታለች አልፈታችም? እንዴት ነው እንደዛ ብለን እንትን አንልም እኮ ጀነራሊ። በደንብ አንደበትህን ወጣ አድርግና ወጣ በደንብ አድርገህ ማርያም የሞትን ማሰሪያ ፈታለች አልፈታችም? ፈታችልን ለእርሷ ሲባልና ለእርሷ እኮ ፈታለች አልፈታችም ብዬ ስል ግልጥ አድርገህ ፈታለች ወይ አልፈታችም በለኝ። ፈታለች አልፈታችም እያልኩ እኮ ነው ወንድሜ። ፈታችላት አሁን ፈታችላት ስልህ እኮ አሁን እርሷ ፈታች። አሁን በመጀመሪያ ፈታለች አልፈታችም ነው። የሞትን ማሰሪያ ፈታለች አልፈታችም? እግዚአብሔር ኢየሱስ ክርስቶስ ነው ይፈታልን። ግን እርሷን ፈታች ካለው ምክንያት ሆነች ለማለት ነው የጠየቅኩ። ማርያም ፈታለች አልፈታችም የሞትን ማሰሪያ? እኔም እኮ እየነገርኩ ነው እኮ አሁን ልብ በሉ። እዚህ ያላችሁ 900 ሰው ከበስተኋላ ብዙ ሺህ ሰው እየጠየቁት ያለው ስለ ማርያም ፈታች ካልንስ እንደው በጌታ በተሰቀለ በመድኃኒ ዓለም ነው የምለምንህ። እኔ ስለሱ ስጠይቅህ ስለሷ ታወራኛለህ፣ ስለሷ ስጠይቅህ ስለሱ ታወራኛለህ። ኢየሱስ ክርስቶስ ጌታችን የሞትን ማሰሪያ ፈቶታል አልፈታውም? ሞት በሱ ተወግዷል አልተወገደም? እርሱን ፈታልን እንላለን። የሱ መለስክልኝ። ማርያም የሞትን ማሰሪያ ፈታለች አልፈታችም? የእርሷንም እኮ እየመለስኩ። ለምን ትቀላቅልብኛለህ? ወይ ማርያም ኢየሱስ ነች፣ ማርያምና ኢየሱስ አንድ ናቸው፣ ወይ ማርያም ማለት ኢየሱስ ናት፣ ኢየሱስ ማለት ማርያም ነች በለ፣ ወይ አንድ ፊቱ ነው። ካልሆነ ለይተህ ንገረኝ። ማርያምና ኢየሱስ ሁለቱ የተለያዩ ናቸው አይደሉም? ሁለቱ የተለያዩ ናቸው አይደሉም? የተለያዩ ናቸው። ቴንኪው። ስለዚህ ጌታችን የሞትን ማሰሪያ ፈቷል ብለኛል፣ የተለያዩ ስለሆነ። ማርያም የሞትን ማሰሪያ ፈታለች ወይ? ልክ እንደሱ አሁን እኮ ሀሳብ ብዙ እንትን እያደረክ ነው። እየነገርኩ እኮ ነው። ግድ የለም ይኸው መልስልኝ በቃ። ማርያም የሞትን ማሰሪያ ፈታለች? ለእሷ ፈታለች ስንልና ማርያም የሞትን ማሰሪያ ፈታለች ወይ? ቬጊ ወርድ እኮ ነው እንትን ማለት ለእርሷ ፈታለች የምንለው ምን መሰለህ? አሁን ፈታለች አልፈታችም? ካልፈታች አልፈታች ቶም ካልፈታች አልፈታችም በል። ከፈታች ፈታለች በለኝ። የሞትን ማሰሪያ ፈታለች። ሲኦልን ነፍሳትን ከሲኦል አድናለች አላዳነችም? ይሄ ሁሉም እኮ የሚያውቀው እኮ ነው። ንገረን አንተ። ሁሉም የሚያውቀው ለምን አትናገርም? ማርያም ሞትን ፈታለች አልፈታችም? የሞትን ማሰሪያ አልፈታችም ልበልህ። ይኸውልህ ፈታለች ካልን የእሷን እኮ ምክንያት ነች። በመድኃኒዓለም ንገረኝ። እኔ ምክንያት ብሎ የሚለውን ተውና የሞትን ማሰሪያ ኢየሱስ ፈቶታል ብለህ እንዳልከኝ ማርያም የሞትን ማሰሪያ ፈታለች አልፈታችም? ፓርቲሲፔት ስላደረገች አልፈታችም እኮ ለማለት እንትን አድርጋለች ማለት ምክንያት ስለሆነ አልፈታችም አትበልሽ። ፈታለች። እሺ ስማኝ እና ሙሉን ደግሞ ይሄ ሀሳብ ደግሞ ልንቀይር እያልኩ አልቀየርንም። ሞትን ማሰሪያ ፈታለች አልፈታችም? ይታያችሁ ለስንት ደቂቃ እየለመንኩት እንዳለ እየጠየኩት እንዳለ ምክንያት ነው የሆነች እኮ ነው እያልኩ ፈታለች አልፈታችም በል ቁርጥ አድርገህ ኢየሱስ ፈቶታል ብለህ እንዳልከኝ እሷም ፈታለች ወይ አልፈታችም ብለህ እስኪ በአራት ነጥብ ዘግተህ ንገረኝ። ፈታለች አልፈታችም? እስኪ ካነጋገሬ ስማኝና ምክንያት ነች ማለት ነው። አልጠየኩም ቶምዬ አልጠየኩም። ይኸውላችሁ ወንድሞች እናቶች፣ የቤተ ክርስቲያኒቱ አንዱ የዘንዶ ትምህርት ነው። ፖለቲካ እኮ ረገጥ አድርጌ ነው የምናገረው ብራዘር፣ መጽሐፍቶቻችሁን ይዤ ማለት ነው። ምክንያቱም ስንት ደቂቃ ለመንኩ አሁን እንኳን ቶምዬ። እሺ የቤተ ክርስቲያናችሁ የዘንዶ የእባቡ ትምህርት ይባላል። ለምን በለኝ። በዚህ ነው ያልክ የምናገረው። ለምንድን ነው? ጌታችን ኢየሱስ ክርስቶስ ሞትና መውጊያውን ሲኦልን እንዳሸነፈ ድል እንደነሳ የሞትን ማሰሪያ እንደፈታ መጽሐፍ ቅዱሳችን ይነገራል። ሞት የተሸነፈው በሱ ስለሆነ ማለት ነው። እናንተ እኮ ማርያም እኮ የሞትን ማሰሪያ ፈታለች አልፈታችም ብሎ የሚለው እስካሁን ስጠይቅህ አልመለስክልኝም ወንድሜ።
የሞትን ማሰሪያ አይደለም። እዚህ ጋር የቀድሞ መርገም በእሷ ጠፋልን ብሎ የሚለው ብቻ አይደለም። የሰኞና የሐሙሱ መጋጨት እኮ ብቻ አይደለም። መጽሐፍቶቻቸው እርስ በርስ ነው የሚላተሙት። ኦኬ አሁን እስካሁን ድረስ እንኳን እየጠየቁ ነው። ኢየሱስ የሞትን ማሰሪያ ፈቷል ብዬ ስልህ አዎ ፈቶታል አልከኝ። ማርያም ፈታለች ብዬ ስልህ ማርያም እኮ የተወለደው ከሷ ነው ትለኛለህ። አልጠየቅኩም ብራዘር። እስቲ አጭር የመጨረሻ አልጠይቅህ። ማርያም የሞትን ማሰሪያ ፈታለች ወይስ አልፈታችም? የመጨረሻ ነው። ኢየሱስ የሞትን ማሰሪያ እንደፈታ ማርያም ፈታለች አልፈታችም? ከኢየሱስ ጋር ነው ወዳድራት ፈታለች አልፈታችም ሳይሆን ምክንያቱም ሆናለች ፈታለች አልፈታችም። ኢየሱስ ክርስቶስ እንዲወ ቤተክርስቲያናችሁ ያለችውን እንኳን ወገኖች፣ ቤተክርስቲያናችሁ እኮ ሀገር እኮ ነው የቃላመደችው ብራዘር። መጽሐፋችሁ እኮ እጃችን ላይ ነው ያለው። መጽሐፍቶቻችሁ እጄ ላይ ነው። ፈታለች እኮ ይኸውልህ እኮ ፈታለች አልፈታችም ብዬ ስልህ እስካሁን ድረስ እየለመንኩ ነው። ልታሳየኝ አልቻልክም። ፈታለች ብለህ ካልከኝ መረጃ አምጣልልህ ነው። አልፈታችም ብለህ ካልክ ከቤተክርስቲያን ጋር ልትጣላ ነው። በሁለት አጣብቂኝ ውስጥ ግራ ገባህ ቶሚ። የምወደው ወንድሜ። ኧረ አይደለም፣ እኔ እኮ እንደዛ አላልኩም ኤርሚ። ምክንያት ነው የሆነች ነው እያልኩ ያለሁት እንጂ አልፈታችም። እና ቀጥል እስኪ አሁን ሙሉን ይሄን የውዳሴ ማርያሙን እስኪ ዛሬ ከዚህ በኋላ እንጂ አልፈታችም ምክንያት ሆነች እንጂ አልፈታችም እያልከኝ ነው ቶሚ። ከኢየሱስ ክርስቶስ ማዳን ጋር እንዴት ትወዳደራለች? እሷ እኮ ፈታለች አልፈታችም። ቤተክርስቲያን ምን ትላለች በዚህ ጉዳይ ላይ? አታወዳድራት። ምክንያቱን አለች ነው የምትለን። እሺ አላወዳደረቻትም ማርያምን ቤተክርስቲያን? ያ ከኢየሱስ ክርስቶስ ጋር አታወዳድራት። እሺ መልክአ ፍልሰታን ተምረሃል? መልክአ ፍልሰታ እንትን አይቼዋለሁ። አውጣው። ሰላም ለፍልሰተ ስጋኪ ስቡሃ ዘተሰብሃ የሚለው ክፍል ላይ አውጣው። አልያዝኩትም እኔ። የለህም? እኔ ላውጣው? ይሄኛውን እንዴት ይሻላል? እኔ ላውጣው ወይ? ይሄኛውን መቻ ከእሱ ጋር ተመሳሳይ ስለሆነ የሐሙስ ውዳሴ ማርያም ላይ ካለው ጋራ ከሰኞ ውዳሴ ማርያም ጋር እነዚህ ያሉት አንተ መጽሐፉ የለኝም ብለህ ካልክ እኔ ላውጣው። ይሄኛውን ሳንጨርስማ አለ መጽሐፍ፣ እዚህ መጽሐፉ አለ ተመሳሳይ ስለሆነ ውዳሴ ማርያም ያልኩን በመጀመሪያ እንጨርስና ቀጣይ ደግሞ ወደዛኛው እንሄዳለን። አውጣዋለሁ። አልፈለግክም መወያየት እንደ አንተ ብራዘርዬ። መጽሐፉ እኮ ይኸው ስሬን ያለው ነው ያልኩህ። አብረን ይኸው መጽሐፉ ውዳሴ ማርያም፣ ይኸው የአንድምታ ትርጓሜ፣ ይኸው መጽሐፈ ሰዓታት። አሁን ሰላም ለፍልሰተ ስጋ በህግ አምላክ ማለት ነው። ሰላም ለፍልሰተ ስጋኪ ስቡሃ ዘተሰብሃ። እስከዛ እኔ እንትን ልበለው። ይሄን በህግ አምላክ ማለት ሚዩት። እኔ እኮ ሚዩትን ማድረግ እችላለሁ። መጽሐፉን ቤተክርስቲያንህ ማርያምን ከክርስቶስ እኩል አስተካክላለች። ኢየሱስ የሞትን ማሰሪያ እንደፈታ ማርያምን ፈታለች ብላለች። አንተ እዚያውን እስካሁን ድረስ ስለምንህ አንድ ብል ትመልስልኝ አልቻልክም። ገጽ 528 መልክአ ፍልሰታ። ያው ሰላም ለፍልሰተ ስጋኪ ስቡሃ ዘተሰብሃ እምነ ፀሐይ ወርህ ስነ ስብሃቲው አብርሃ። ያው እንበለኪ ድንግል ወእንበለ ወልድኪ በኩረ ፍስሐ ወአልቦ ለሞት ማእሰሪው ዘፈታ ወሙታን ዘሲኦል አንቃ ይላል። ማን ይሄን የሚተረጉም? ይኸው እዚሁ ምስጋና ለተመሰገነ ላደረገው ስጋሽ ሰላምታ ይገባል። ተርጉም ማለት ነው። እኔ አይደለም የተረጎምኩት። ከፀሐይና ከጨረቃ ይልቅ የክብሩ ደምግባት አበራ። ከደስታ አለቃ ከልጅሽና ከአንቺ በቀር የሞትን ማሰሪያ የፈታ ሙታንን ከሲኦል ያስነሳ የለም። እደግመዋለሁ። ኧረ ሚዩት አድርግ ፕሊዝ፣ ሚዩት አድርግ። እዚህ ቤት የሚቀርብ መረጃ አንተ አይደለም ጳጳስ መጥቶ አይመልሰውም። ከመለስክ ግን ጠብቀኝና ላንብብና እሰጥሃለሁ። ከደስታ አለቃ ከልጅሽና ከአንቺ በቀር የሞትን ማሰሪያ የፈታ
ሙታንንም ከሲኦል ያስነሳ የለም። ያው ሰላም ለፍልሰተ ስጋኪ ቤተክርስቲያን ከኢየሱስ እስኪ ወደ ግዕዙ አድርገው አንድ ጊዜ ያው ወደ ግዕዙ ያው ግዕዙ ሰላም ለፍልሰተ ስጋኪ ምን መሰለ የሚል ግዕዙ እንበለ ይእቲ ድንግል ወእንበለ ወልድኪ በኩረ ፍስሐ መደበቃችን እኔ ጋር አታምታታም ገዝ ብራስ መደበቃችን አንተ በለው ምን መሰለህ ብላችሁ ምን መሰለህ ብላችሁ እኔ ጋር አታምታታም ነው የምልህ ቶሚ። እሺ ምን መሰለህ ብለህ ግዕዙን ወዳጄ አንዴ ስማኝ ፕሊዝ። እኔ ጋር አታምታታም በእውነት ነው የምልህ። እሺ ሚዩት አድርጌያለሁ። ከከፈትክ ታች አወርድሃለሁ። አየህ ኦርቶዶክስ ማለት በእውቀት አይሞግቱም። ማይክ ከፍቶ እኩል በማውራት ሲንጫጩ በጣም ገትሮ ያዘው ተብለው እንዲባሉ ማለት ነው። ስትያዙ ገለባ ነው የምትሆኑት። ኦኬ ይኸው መጽሐፍታችሁ በመረጃ ነው። ግዕዙን አንብቤ ነው ወደ አማርኛ ሄድኩት። ያው ምን መሰለህ ምናምን ነገር ብለህ ያው እሺ በለውና ተርጉሞ ሳይንተ የተለየ ትርጉም አምጣ። ቶሚዬ አሁን ጋይድ ግዕዙን አንብቤልህ ነው ወደ አማርኛ ሄድኩት። እሺ ዲስሪስፔክት አታርግ ኤርሚ። አላረገም ካረኩ በጣም ይቅርታ። እንበለ ይእቲ ድንግል ወእንበለ ወልድኪ በኩረ ፍስሐ ነው የሚል። አሁን ይሄ ምን ማለት እንበለ ይእቲ ማለት እሺ ቃል በቃል እንትን እንበለ ይእቲ ድንግል ወእንበለ ወልድኪ ማለት ያለ ድንግል እና ማለት ይሄ ከዛ ደግሞ ወእንበለ ወልድኪ በደንብ ፍታዋ፣ በደንብ ተርጉሞ ምንድነው የምታውቁት? ያልኩልህ አይ ማለት እኔ እንትን ብዬ አይደለም እኮ እኔ አሁን እንበሌኪ ድንግል ወእንበለ ወልድኪ በኩረ ፍስሐ ተርጉሟ በለው። በኩረ ፍስሐ የደስታችን በኩር ማለት ነው። ከማና ከማ በቀር ይላል። እሱንማ ሁለቱ ነው። ሁለታችን በቀር ይላል። ከማና ከማ በቀር እንበለ ይእቲ ድንግል ወእንበለ ወልድኪ እያለ ነው። እሱማ ሁለታችን እኮ ማና ማናቸው እንትን እያደረግ እኮ አይደለም እኮ ማና ማን አድምጠኝ ፕሊስ እባክህ። እኩልናችሁ ምናምን እኮ እያደረግ እኩልናችሁ አይደለም። አንተ እኩልናችሁ ግን ይሄ አቤቱ ጌታ ወንድሞች እናቶች እዚህ ውስጥ ያላችሁ እንግዲህ አንድ ሺህ ሰዎች ይሁ እንግዲህ እዩ ወገኖቼ ኤርሚ ነገር አንዴ እዚህ ያላችሁ የወንጌል አማኞች እንደው አንድ ሰው አንድ ነገር ይዞ እንዲወጣ ነው የምንፈልገው። ኮመንት አትደጋግሙ። ስንቱን ነው ሚውት የምናደርገው? አትደጋግሙ። የእንጀራ ጉዳይ ሆኖበት ነው እንጂ እንደዚህ ምናምን የሩጫ ምልክት እባካችሁ በጣም እንትን ኢኖሰንት እንሆን የሆነ በጣም የተረጋጋ በጣም አትደጋግሙ። ኮሜንት ለእኛም የሚጠቅመን ታፕታፕ ነው። ታፕታፕ ብታደርጉ ጥሩ ነው። ግን ይሄ ኮመንት መደጋገም በጣም ብዙ ጊዜ መደጋገም ምን ይሰራል? የእንጀራ ጉዳይ ሆኖበት እንደዚህ ሆኖበት፣ ኧረ ተው። እሺ ራሄል ሪታ አሁን ሪታ አንቺን በደንብ ስለማምን አሁን አንቺን ልቆጣሽ። ሪታ አክሱማይት የግሪኳ እህቴ ምን እየሰራሽ ነው እህትየው? ለምንድን ነው ብሎክ የማታደርጊው? ለምንድን ነው ኤርሚ እያረግን እኮ ነው? እኔ አሁን ራሄል ነው። ቆይ ራሄል ከድሮም ጀምራለች። አንቺም ከድሮ ነው። ለምንድን ነው ምክር የምትሰጡት አቋርጣችሁን? ለምን ብሎክ አታርጉ? ብሎክ የሚባል እኮ ጥሩ ነገር አለ። ጴንጤ ለኦርቶዶክስ የሚደጋግሙትን ብሎክ ሲዬ። እሺ ነይ እህትየው እንደዚህ ለማቃችሁ በደንብ ለእናንተ እሰጣለሁ። ሐኖስዬ መድኃኔዓለም ምስክሬ ነው አልኩሽ። እህትየው እንዳንጣላ በደንብ ለቅመሽ አውጭልኝ። እዚህ የሚያውኩ እነዚህ የሚሯሯጡትን ለቅማችሁ በብሎክ ይጠነቀቃሉ። ይጠንቀቁ። እንግዳ ይሳደባሉ። አይሽ ቁጭ ብሎ ማለት ነው። ቴንክ ዩ ማስታወቂያ እኔ ብሎክ ብትደረጉ ጌታ ኢየሱስ ይፋረደኝ። ከብሎክ ላይ አትፈቱም እዚህ ቤት። በሌላ አካውንት መታችሁ በሌላ ጊዜ ደግሞ ሰው በዛም ብሎክ ትደረጋለን እና እዛው ፌስቡክ ላይ ትሰማዋለህ ማለት ነው። ሄደ እንዴ እናንተን እንሸንግል ወይ ከእንግዳ ጋር እናውራ? እንደዚህ እየተቆረጠ በመካከል ላይ ዲስትራክት እያደረጋችሁ ማለት ነው። ኦኬ ሶሪ ቶሚ መቀጠል ትችላለህ። እሺ ወንድምነት ቢኒ መጣው አንዴ አለ ቢኒ ያው ቤንጃሚን
እሺ ኤዲ፣ እሺ ቤቱን መሪው መጣሁን ይሻላል። ወይ ኦኬ ካለ እሺ ቶም ያውራ። ቶም ቀጥል። እሺ እሺ እግዚአብሔር ይስጥልኝ እድሉ ከሰጠኝ እስኪመጣ ድረስ ይሄን ላሳያችሁ። የሚታይ ከሆነ ይታያል። ከትልቁ ማድረግ ትችላለህ አንዳችሁ። ኦኬ ምንድን ነው ልታሳየን የወደድከው? እሱ ላይ ላሳያችሁ የፈለኩት ምን መሰለህ? ውዳሴ ማርያም ከሰኞ ላይ ወሰጠጠ መጽሐፈ ደሙ ብሎ ማለት የአዳምንና ለምንድን ነው የጠየቅኩህ ላይ ተተዛየርከው? መልካ ፍልሰታ ላይ የሞትን ማሰር ቆይ ወይ አንዴ የሰኞ ውዳሴ ማርያምን ስናነብ የቀደመውን መርገም አጥፍቶልናል ይላል። የሐሙስን ስናነብ በእርሷ አጠፍቶልናል ይላል። መልካ ፍልሰታ ላይ እሷና እሱ ናቸው ያጠፉት ይላል። ተስማማ። አንዱን ቶሚዬ አንዱን ተስማማ። የሰኞ ውዳሴ ማርያም ላይ መርገሙ የጠፋው በእሱ ነው ይላል። የአዳምና የሔዋን መርገሙ ወሰጠጠ መጽሐፈ ዳውሙ እሱን ያደረገው ይላል። የሐሙስ ውዳሴ ማርያም ላይ ትምክህተ ኩልነ ብሎ በሚለው ላይ በእሷን የጠፋልን ይላል። መልክዓ ፍልሰታ ላይ በእሷና በእሱ ነው የሞት ማሰሪያ የተፈታው፣ ሞታንም ከሲኦል ያስነሱት ይላል። እሷና እሱ ናቸው እያለ ነው። ቤተክርስቲያኒቱ ግን እመቤታችንን ማርያምን ብለሃል። ቀኝ ቀደም እመቤታችን ማርያምን ከእሱ እኩል አላስተካከለችም ብለሃል። ይኸው መልክዓ ፍልሰታ ላይ ሰላም ለፍልሰተ ስጋኪ እና ይሄኛውን መልስና ከዛ ወደ ሰኞ ትሄዳለህ ማለት ነው። ወደ ሰኞ ምትሄድ ከሆነ ከሐሙስና ከመልክዓ ፍልሰታ ጋር ሶስቱን አገናኝተን ነው የምናወራው። ለምን መልክዓ ፍልሰታን እዚህ ውስጥ ጨምርከው ብለህ ካልከኝ የሞት ማሰሪያ በእሷና በአንቺና በእሱ እንበሌኪ ድንግል ወእንበለ ወልድኪ በኩረ ፍስሐ ብለዋል። ኦኬ የሞት ማሰሪያ የተፈታው በአንቺና በእሱ ነው ብሎ የሚለውን ይኸው እንደዚህ ብሎ ይላል። አልቦ ለሞት ማእሰሪው ዘፈትሐ ይላል። የደስታችን በኩረ ፍስሐ ማለት እኮ ብራዘር ስለ ትርጉም አይደለም። አልቦ ዘሞት ይላል። አልቦ ዘሞት የሞትን ማሰሪያ ከአንቺና ከእሱ በቀር የፈታ የለም እያለ እኮ ነው። እስኪ ላይኛውን አድርገው አንድ ጊዜ ከላይ ሁንና እንየው እንደገና ብራዘር። እኔ እኮ የት መስሎ ይታያችሁ። ለርዳ ይኸው ከዙን አንብበው። ይኸው ለፍልሰተ ስጋኪ ስቡሐ ዘተሰብሐ የሚለው ይኸው አልቦ ዘሞት ማእሰሪው ዘፈትሐ። ኦኬ ከዛስ ዘፈትሐ እኮ ለወንድ ነው እኮ የራስ አባቶች ናቸው የተረጎሙት። የሞት ማሰሪያ የፈታ ነው እኮ የሚል አታሳብብም። የራስ አባቶች ናቸው የተናገሩት። በእኔ የፈታ ነው እኮ የሚል በእኛ አታሳብብም። የራሳቸው አባቶች በእውነት እንደዛ ነው የሚል። ይሄ ምን ይላል አማርኛው? ከደስታ አለቃ ነው። ከደስታ አለቃ በኩር ያለው ከደስታ አለቃ የደስታ ሊል ነው። አሁን ከያለው የሊል ነው። የደስታ አለቃ ከልጅሽና ከአንቺ በቀር አለና የሞትን ማሰሪያ የፈታ ሙታንንም ከሲኦል ያስነሳ የለም። ከማና ከማ በቀር ይኸውልህ በእንትን ከማና ከማ በቀር ዘፈታ የሚለው ይኸውልህ ከማና ከማ በቀር ምክንያት እኮ የነገርኩህ ከማና ከማ በቀር። እሺ ጊዜ ስጠኝና 5 ደቂቃ ወይ ስጠኝና ሙሉውን እንትን ልበል ብራዘር። ከማና ከማ በቀር እንኳን 5 ደቂቃ 15 ሰከንድ አልሰጠም። ይሄን ከመለስክ በኋላ 5 ደቂቃ ደግሞ 15 ደቂቃ ተናገር። ከማና ከማ በቀር ነው ብሎ የሚለው እሱን እያየሁ አይደል? ከልጅሽና ከአንቺ በስተቀር የሞትን ማሰሪያ የፈታችው ማርያምና ልጇ ናቸው ማለት ነው። ምን መሰል እስኪ ለዚህ ነው ይሄ የተረገመ ጽሁፍ ነው ብለን የምንላቸው፣ የተረገመ ትምህርት ነው ብለን የምንለው። ብራዘር የተረገመ ትምህርት ነው ብለን የምንላችሁ ለዚህ ነው። የጌታችን እናት ይሄንን እኩል አታውራ። ስጠይቅህ አትመልስልኝም። እኔ ሳወራ እኩል አታውራ። ጠየቅኩ፣ ለጠየቁ ጥያቄ አትመልስልኝም። ተው እንዴ ጠየቅኩ፣ ስጠይቅህ አትመልስልኝም። ከዛ እኔ ሳወራ አንተ እኩል ታወራለህ። ኖ
ይሄ ትምህርት የተረገመ ትምህርት ነው። እዚህ ላላችሁ ለምሰሙ ዘግይታችሁም ለምሰሙ ዩቲዩብ ላይ እንዲህ አይነት ትምህርት የተረገመ ትምህርት ነው። ለምን? ሞትና ማሰሪያውን የፈታ ከኢየሱስ ክርስቶስ በቀር ማንም የለም። ማንም ሞትና መውጊያውን ሲኦልን ለዘላለም ድል የነሳ እሱ ነው። ኦኬ፣ ኃጢአትን ያሸነፈ እሱ፣ ዲያብሎስን ያሸነፈ እሱ፣ ሞትን ያሸነፈ እሱ ነው ብራዘር። እዚህ ግን ጫማ አለካክተው ምን እንደሚሉ ከልጅሽና ከአንቺ በቀር የሞትን ማሰሪያ የፈታ ሙታንንም ከሲኦል ያስነሳ የለም ይላል። እሱና እሷ ናቸው ሞትን የፈቱት፣ እሱና እሷ ናቸው ሙታንን ከሲኦል ያስነሱት እያሉ ነው። ለዚህም ነበር አያችሁ ጌታ ወደ ሲኦል ወርዶ ምርኮ ማነው ሰበከላቸው ብሎ የሚለውን ክፍል ጴጥሮስ ላይ ያለው ልክ በተመሳሳይ ማርያምም ከሲኦል ያሉትን 9999 ነፍሳት ለነሱ በኃጢአታቸው ምክንያት ሞታላቸው የዳኑት በሷ ነው ብሎ ያሉት ማለት ነው። ስለዚህ በኢትዮጵያ ኦርቶዶክስ ታሪክሳን እዚህ ያላችሁ ሰዎች የአብርሃም አምላክ ቅዱስ እግዚአብሔር ምስክር ነው። ማርያምን ከክርስቶስ እኩል አድርገዋት ጫማ አለካክተዋት፣ ትከርሻ አለካክተዋት እንዲህ አይነት ጽሑፍ ጽፈዋል። አንድ አይደለም። በዚሁ በውዳሴ ማርያም አሁን ቅድም ባነበብኩት ላይ እሺ፣ ቆይ አንዴ ልጨርስ። ወደ ውዳሴ ማርያም ሳትሄድ ቆይ ልጨርስ፣ ቆይ ወንድምነት፣ ከዛ እሰጣለሁ። የሰኞ ውዳሴ ማርያም ላይ የሐሙስ ውዳሴ ማርያምና መጽሐፈ ሰዓታት ላይ ጫማ አለካክተዋታል፣ ትከርሻ አለካክተዋታል። ጨርሻለሁ። ቢኒያው የምትለው በልና ለቶሚ ቀጥሉ። ቴንኪው። ብንጨርስ አይሻልም? ከአንተ ጋር ትጨርሳለህ። ወንድምነት አሁን ፖይንት ኦፍ ኤምፈሲስ አለ። አሁን ፎከሱ ማን ነው? እዚህ ጋር ጽሁፉ ላይ ፎከሱ ማን ነው ከተባለ ማርያም ናት፣ ኢየሱስም አይደለም። ምክንያቱም ኢየሱስ ከሆነ ከአንተና ከእናትህ በቀር እንኳን ብለው አትሊስት ፎከሱ ኢየሱስ ከሆነ ከአንተና ከእናትህ በቀር የሞትን መውጊያ የፈታ የለም ብሎ ነበረ የሚጽፈው። ኤምፈሲሱ ግን ኢየሱስም አይደለም እኮ አሁን እዚህ ጋር ማርያም ናት። አጻጻፍ ባይዘወይ ዝም ብሎ ቃላት እኮ ዝም ብሎ አይደለም የሚገቡት። ከልጅሽና ምን ልጅሽ ብለው ፖይንት ኦፍ ኤምፈሲስ ማናት? ማርያም ናት። ከአንቺ በቀር ብሎ አሁንም ፖይንት ኦፍ ኤምፈሲስ ማናት? ማርያም ብሎ በሴት አንቀጽ ነው። አንቺ ብሎ ሴት ናት ኦብቪየስሊ እንጂ ኢቭን ኢየሱስ ራሱ አይደለም ትኩረቱ። ምክንያቱም ኢየሱስ እኮ እንኳን ቢሆንና ማርያም እንደ ሰከንደሪ እንኳን ቢያስገቧት ብለን ብናስብ ሊሆን የሚገባው የነበረው ሲጻፍ ራሱ ወይንም ሲተረጎም ምንድን ነው ከአንተና ከእናትህ በቀር ብሎ በወንድ አንቀጽ ይጽፈው ነበረ። ኢየሱስ ሰከንደሪ ነው። እዚህ ጋር ምንም አታምታቱም ስላችሁ፣ እዚህ ጋር ምንም አታምታቱ። ኢየሱስ ሁለተኛ ነው፣ ማርያም ናት ዋነኛ ፖይንት ኦፍ ኤምፈሲስ። ይሄንን ማን ለሆነ አትበል እባክህ ወንድማችን። ፖይንት ኦፍ ኤምፈሲስ አይጽፋ ያበቃው እንደዛ አይደለም እኮ የሚለው ወንድም፣ እንደዛ አይደለም የሚለው ቢኒ ኢየሱስ ክርስቶስ ያልተሳሳተም ማርያምን የሚያስቀድም ቤተክርስቲያን የለችም። እኛ ኤርሚያስ የሚለው ላይ ከልጅሽና ከአንቺ በቀር አይልም ብራዘር ቶም። አሁን ይኸውልህ ከልጅሽና ከአንቺ በቀር ሲል እኮ ይኸውልህ